ፋይናይት ነው ማለት ነው። ግራ ቀኝ ያለው ፊት ኋላ ያለው ላይ ታች ያለው ይሄ ደግሞ at the same time ፋይናይት እና ኢንፋይናይት ሊሆን አይችልም። law of contradiction ይጥሳል እንትን ይላል ማለት ነው። ኮንትራዲክት ያደርጋል ከራሱ ጋር at the same time ፋይናይትም ኢንፋይናይትም ሊሆን ስለማይችል ማለት ነው። ፋይናይት ከሆነ ደግሞ ይሄ ፍጡር ነው። በፓርቶች የተዋቀረ ለሆኑ በፓርቶች የተዋቀረ ከሆነና የሚካበብ ከሆነ ፋይናይት ከሆነ እሱ ደግሞ ለሰፓሬሽን ክፍተት እንትን ይፈጥራል ማለት ነው። በር ይከፍታል። ስለዚህ እሱ ደግሞ በቀላሉ የሚታይ ነው። ይሄ መሄድ የሚመጣ ነው። ለአደጋ በቀላሉ የሚጋለጽ ነው። ለአደጋ የሚጋለጹ ነገሮች በሙሉ ደግሞ በቀላሉ እንትን የሚሆኑ ናቸው፣ የሚነጣጠሉ ናቸው። እነሱ ደግሞ የፍጡራን ባህሪ ናቸው። ፍጡር ነው። ይሄ የምታመልኩ ፍጡር ነው። እነኛ ፓርቶቹ ግራና ቀኝ ካለው በደንብ አስተውሉ። ግራና ቀኝ እጅ ካለው ፍጡር ነው እያልናችሁ ነው። እኛ ተደምረው እንደዚህ ካልሆኑ ግራና ቀኝ ተብሎ ደግሞ ሊነገር አይችልም። እዛ ጋር ውጭ ያለ ከሆነ እንዴት ነው ግራና ቀኝ ያላችሁት? ምደምሩት ከሆነ ደግሞ እያመለካችሁት ያላችሁት ሊተራሊ ፍጡር ነው። ፈጣሪና አይደለም ማለት ነው። አቡ ሙአዝ ኳንዳ መጣ መልካም። የአላህ አካላት ስንት ናቸው? ስንት ናቸው አይባልም፣ ይታወቃሉ። ማን ጠየቀ ይህን ጥያቄ? ማን ቀደመ በዚህ ጥያቄ? እኔ ቀድሜ ጠየቅኩኝ። አይ አንተ ምንም አንተ ሚዛን ላይ አትቀመጥም። ተዋላ የተከፈተና እንደነበረ ሚዛን ላይ ማተቀመጨ ከዚህ በፊት ማንም አልጠየቀህም ማለት እኔ አልጠየቀህም ማለት አይደለም። ሰሃባዎች ይሄን ጥያቄ አልጠየቁም። የኛ ቀደም ሰሃባዎችማ ዝም ብለው መሐመድ የነገራቸውን ተረት የሚያዳምጡ ናቸው። እኔ ደግሞ ያንን ተረት ማዳመጥ አለ። እኛ የተነገረንን እንጂ አልተነገረንን ተፈላፍለን እንደርሱን አቅላችን አይምሮአችን ትንሽ ነው፣ ጠባብ ነች። የሰው ልጅ ነን፣ አንችልም። በፈጣሪ ነገር ተመራመን ስለማንችል አንጠይቅም። ምን ያደርግልናል? አላህ መላሰና ዝም ባለሱ እኔ ይገርመኛል። አጃይብ ነው የአላህ ስራ። ምንም አጃይብ አይደለም፣ ስለሌለ ነው። ፍጡር ነው እያልኩ እኮ ነው እኔ። አንተ የምትጠቅሰው አይደለም ፈጣሪ ፍጡር ስለሆነ ምን ይላል መሰለህ አላህ በቁርአን ውስጥ ወለቀድ ኸለቅና الانسان من نطفة فاذا هو خصيم ከዛ ከፈሳሽ ከሆነ ፈጠርኩ ይላል። ሶኔ ከስፐርም ፈጠርኩ። ከዛ በጣም ግልጽ የሆነ ተከራካሪ ሆነ። አሁን ተከራክረ ፈጣሪን ተከራክረ ትመጣለህ። አታፍርም? አላሁ ሙስተዓን አታቻብልኝ ይላል እኮ ካዳ ሲፈጠር ሰው ቸኳይ ሆኖ ፈጠር ነው ይላል። አታቻብልኝ ይላል አላህ ሲፈጠር። እኔ ፈጣሪ እኔ ሰሃባዎቹ ስንት አካል እንደሚያመልኩ አላወቁም ማለት እኔ አልጠይቅም። እነሱ አላወቁም ማለት እኔ ዝም እላለሁ ማለት አይደለም። ውጪ ሰሃባዎቹ ይሄንን ዝምታ ማለታቸው አለማወቃቸው ይሄን ነገር ለኔ ማስረጃ አይሆንም ማለት ነው። ከአንተ በፊት የመጡት እነሱ ይሄ ነገር የሚጠቅማቸው ቢሆን ኖሮ ይጠይቁ ነበር ያኔ ማለት ነው። ስለዚህ ስላልጠቀማቸው አላህን በተነገራቸው አምልከውት አልፈዋል፣ ሞተዋል። ስለዚህ አንተ መጣህ እነሱ ያልቀደሙ ነገር ምን አደረገልሃል? አንተ ለምን ጠይቃለህ? በጊዜው እነሱ ምንም ስለማያውቁ እኮ ነው ዝም ብለው የተከተሉት። አንተ በደንብ ስላወቀ ስልጣን ገብቷል። በጣም ከፈጣሪ በላይ አውቃለህ። እኔማ ከፈጣሪ በላይ አውቃለሁ ብዬ አላልኩም፣ ግን ከአላህ በላይ አውቃለሁ። አላህ ማን ነው? አላህን ታውቀዋለህ? ለመሆን በሚገባ አውቀዋለሁ። አንተ እኮ አላህ የፈጠረውን ፍጥረት እኮ የምታመልከው አላህ የፈጠረውን ፍጥረት እኮ ኢየሱስ ነው የምታመልከው። ኖ ጭንቅላት ሳይኖር ፈጠረ ይለኛል። እኔ አልፈጠረኝም፣ ማንንም አልፈጠረም። አላህ እግርና ባት እንዴት ነው ሰው ፈጥሮ የሚያውቀው? ወዳጃችን ጭንቅላት ሳይኖረው እጅና እግር ባት ማንን ፈጥሮ ያውቃል? ባትና እግር ማንንም ፈጥሮ አያውቅም። ሮጦ ነው የሚያውቀው። እግር ለሩጫ እንጂ ለመፈጠር አይደለም። እሺ እመልስልሃለሁ። ወደ ቶፒኩ እንመለስ። እሺ እቺን ብቻ መልስልኝ። እቺን ብቻ መልስልኝ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ክፈት። አሁን እሱን ብቻ መልስልኝና ከዛ የጠየቀኝ መልስልሃለሁ። ቶሎ በል
ዮሐንስ 20 ምዕራፍ 20 ቁጥር 17 ምን እሱ አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አላህ ነው ብለህ ታምናለህ? አንብበው፣ ከፍተህ መጀመሪያ ከፍተህ አንብበው። ይጠቅምሃል? እሱ እስልምናን ይጠቅምሃል? ከፍተህ አንብበው፣ መጀመሪያ ከፍተህ አንብበውና ጥያቄ ጠይቀኝ። ክፍሉን ታምንበታለህ ወይ? እኔ ሙሉውን ከቁጥር 1 ጀምሮ እስከ 17 ድረስ አምንበታለሁ ወይ? አንተ የምታመልከው ሰው እንደሆነ ነው የሚያስረዳው። አምላክ ያለውን አንተ የተፈጠረውን ታርግ ተጸንጾ 9 ወር እንዳንተ በመጀመሪያ ደረጃ አዳምጣ። ስለዚህ እሱን ከፍተህ አንብበህ የሚገባ መልስ መልሰልኝ። ከዛ መልሰልሃለሁ። ትጠይቃለህ፣ እኔም ልጠይቅ። እስኪ መልሰልኝ። ወፋቸው ምንም አያውቅም፣ ዝም ብሎ ሴጋም። ይህ መሐመድ መስዬ ነው እንደ መሐመድ እኮ ነው ሴጋ የሚመታው በህፃናት ልጆች ሳይቀር በመቃብር ውስጥ ራሱ ሬሳ እያወጣ ሬሳ ላይ ተኝቶ የሚያደርገው እኮ መሐመድ ነው። ተረጋጋ፣ እሰጥሃለሁ። ኤኒዌይስ ያሳየህ እኮ ነው የምትሰራው፣ በቪዲዮ እያሳየህ ነው አንተ የምትሰራው። በቪዲዮ ታሳይ ነበር እኮ። አዳምጠህ አሳያለሁ፣ ችግር የለውም። ኤኒዌይስ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ ሙስሊሞች ይህንን ጥቅስ ሲጠቅሱ ምን ያህል ማይም መሆናቸውን የሚያሳይ ነው። ምክንያቱም ክርስቶስ ከመቃብር የተነሳበት ሊያርግ ያለበት ነው። እርገቱን የሚናገር ነው። ወደ አምላኬ ያርግበታለሁ ብላ። አዳምጥ፣ ተረጋጋ። ጭንቅላት የሌለውን ስትከተሉ እኮ እንደዚህ ነው የምትሆኑት። ለምን ማትረጋጋ? ወደ አምላኬ ላርጋለ ፕሊስ አዳምጥ። እሺ ኦኬ፣ ከኋላ ጀምሮ ሙሉን እናንተ አንብቡት። ሁለት መላእክትም በመቃብሩ በር ላይ ያገኛሉ። ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አዩት። ከፍ አድርገው። እርሱም አንቺ ሴት ለምን ታለቅሻለሽ አላት። እርሷም ጌታዬ ነው ስለውታል፣ ወዴትም እንዳኖሩት አላውቅም አለች። በጊዜው የነበሩ ጌታቸው እንደሆነ አምላካቸው እንደሆነ የሚናገር ክፍል ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አወቀች። ኢየሱስም አንቺ ሴት ስለምን ታለቅሻለሽ ብሎ ጠየቀ። ማንንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂው መልእክተኛ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ ከፍ አድርገው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ። ወደማ ወደ አባቴ ወደማ አቡ ማዝ ወደ ማን ይላል? ወደ ማን ይላል? ስታክ። ምክንያቱም አቡ ሙዓዝ የሚያምነው አላህ ልጅ የለውም ብሎ ነው የሚያምነው። ይሄንን እንዲል ደግሞ ያደረገው ማን የነገረው? ዳቢሎስ፣ ጂኒዎች ማለት ነው። ስለዚህ አንተ አባት ያለውን አባት ያለውን ነው ማለት። ስለዚህ አንተ ሰው ነው የምታመልከው። ዞሮ ሰው አዳምጥ። ቆይ ጭንቅላት የሌለው እኮ ታመልካለህ። ስለዚህ በደንብ ተረጋጋሚ። ሰው ነው የምታመልከው አንተ፣ ሰው ነው የምታመልከው። ጭንቅላት የሌለው ጣዖት እያመለክ እኮ ነው። እኔ ለምንድን ነው የማትረጋጋው? ትንሽ ታገስ። ጭንቅላት የሌለው እኮ ነው የምታመልከው። ለመሆኑ ማስረጃ አምጣ። እሺ አመጣልሃለሁ። ጭንቅላት የሌለው የመሆኑ እሺ፣ ጭንቅላት አለው ብለህ ታምነዋለህ? አላህ ጭንቅላት አለው? ጭንቅላት የሌለው ብለሃል። አለውና የሌለው ይለያያል። እኔ አለው የለውም ልበል። ጭንቅላት አለው የሚል መረጃ ስጠኝ። ጭንቅላት አለው የሚል ስጠኝ። አለውም የለውም ጭንቅላት አለው የሚል ስጠኝ። እኔ ምንም ልበል። ጭንቅላት አለው የሚል ስጠኝ። ጭንቅላት አለው የሚል ስጠኝ። የለውም ያልከውን ማስረጃ አምጣ። የለውም ያልከውን ማስረጃ አምጣ። መልካም። ቁርአን ግልጽና የተብራራ ነው አይደለም? ቁርአን ግልጽና የተብራራ ነው። የለውም ሹፍ ጭንቅላት የሌለው ታመልካለህ አልክኛ። ስለዚህ ጭንቅላት የሌለው መሆኑን አምጣ። እስቲ አንተ ድፈርና አላህ እጅ አለው አላህ ጭንቅላትም አለው በል። ጭንቅላት የለውም ብለሃል። አምጣ ማስረጃ። ምንድን ነው የምታምጣው? እያሳመንኩ ነው። ራስህ ተረጋጋ። አላህ እጅ አለው ብለህ ታምናለህ። አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አላህ ጭንቅላት አለው በል። አንተ ጭንቅላት አለው በል።
እኮ አላህ ጭንቅላት አለው የለውም አልካ ማስረጃ አላህ ጭንቅላት አለው በል አላህ ጭንቅላት አለው በል አለም አምጣሽ ማስረጃ አምጣ። በቃ በደንብ እንደሰማችሁት አላህ ጭንቅላት አለው በል አዳምጥ። ልሰጥህ ነው የለውም አልካ ልሰጥህ ነው አምጣ ማስረጃ ልሰጥህ ነው። ሚዩት አድርግ። አላህ ጭንቅላት አለው ወይ ብዬ ጠየቅኩት። አለው ትላለህ በል ስለው አልልም ብሏል። አላህ ጭንቅላት አለው በል ስለው አልልም። ምን አላህ ጭንቅላት አለው በል ሲባል አልልም ብሏል። እናመሰግናለን። አላህ እጅ ያለው ትላለህ አትልም? አላህ እጅ ያለው ትላለህ አትልም? አለው አላህ እጅ አለው። ጎበዝ ማስረጃ ልስጥህ። አላህ እግር አለው የለውም? አለው። ማስረጃ ልስጥህ። አላህ ጭንቅላት አለው በል እስቲ። አለለምም የለውም አለውም አለለም ግን የለም። ሰምታችኋል? አላህ እግር አለው ወይ ሲባል አለው። አላህ እጅ አለው ወይ አለው። አላህ ጭንቅላት አለው በል አልልም። በቃ ሹፍ፣ ምክንያቱም አንተ ጭንቅላት እንደማመጥ እሺ፣ አንተ ጭንቅላት የሌለው ነው የምታመልከው አልከኝ። ምክንያቱም የለውም እያለኝ በአለው በል ስራ የለው ማለት እኮ ይለያያል። አለውም ማለት አለለምም ማለት ይለያያል። የለውም ማለት አለለምም ማለት ይለያያል። ስለዚህ አንተ ጭንቅላት የሌለውን ታመልካለህ አልክ። ስለዚህ አምጣ ማስረጃ። የለውም ለማለቱ ማስረጃ አምጣ። ይሄን ማስረጃ ካመጣ ወደ አንተ እምነት እመጣለሁ። አለው እመጣለሁ። የለውም የለውም አልክ እኮ አንተ ጭንቅላት የሌለውን አምላክ እኮ የምታመልከው አልክ። እኔ ልስር መልካም እሺ፣ አለው ስትል ተነግሮህ ነው አይደል? አለው ያልከን አያና እጅ አላህ እንዳለ ነግሮናል። አዳምን ስማ፣ አዳምን خلقته بيدي አለ በእጆቼ ፈጠርኩት አለ። ስለዚህ እጅ አለው። መልካም እጅ አለው እግር አለው ብሎ ነግሮናል። ጭንቅላት አለው ወይ በል ሲባል አለው ብሎ ልስጥ ነው ማስረጃ። ሚታክ ሱራ 10 61 አንዴ ክፈትልኝ። አበቦ መልካም ሱራ 10 ቁጥር 61 እንዲህ ይላል፣ መሐመድ በማንኛውም ነገር ላይ አትሆንም፣ መሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱም ቁርአን አታነብም፣ ማንኛውም ስራም አንተም ሰዎችም አትሰሩም፣ በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድር ሆነ በሰማይ የብናኝ ክብደት ያክል ከጌታ ዕውቀት አይቀርም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። በደንብ አስተውሉ። ከሰማይ ከምድር እያንዳንዱ ከጌታ ዕውቀት ማርቅም፣ እያንዳንዱም ደግሞ የብናኝ ክብደት ያህል አዳምጥ የብናኝ አዳምጥ መረጃ ጠየከናል። አዳምጠኛ የብናኝ ክብደት ያህል ብትሆን እንኳን እያንዳንዱ ተገልጿል አለ። ያላ ጭንቅላት የብናኝ ክብደት እንኳን ያህል አይጠቅምም ማለት ነው። ይጠቅማል ካለን ተገልጿል። ያላ ጭንቅላት ስላልተገለጸ ስለሌለ አይጠቅምም ማለት ነው። የለም ያሌለው ነገር ነው። አንተ ነው ያልከው። ምን አይደለም ያልኩት። የብናኝ ክብደት ያላት እንኳን ብትሆን እያንዳንዱ ነገር ምን ተብሏል? በግልጽ መጽሐፍ ውስጥ የተጻፈ ምን ቢል የተጻፈ ቢሆን እንጂ የለም ሌላ ይቀረ ያልተጻፈ የለም። የብናኝ ክብደት ያላት እንኳን ብትሆን አረብኛ ነው አረብኛ አምጣ። እኔን አታስረዳኝ። መልሼ በዚሁ ክፍል መታለሁ። ቀጥል። እሺ ይሄ ስለምንድን ነው የሚያወራው? እንትኑ ስለምንድን ነው የሚያወራው? وما تكون في شأن وما تتلو منه من قرآن ولا تعملون من عمل إلا كنا عليكم شهودا استفيد عندهم قرآن አታነቡም፣ እንደገና ደግሞ ምንም አይነት ስራ አሰሩም እኛ በእናንተ ላይ ብናቅ እንጂ ብሎ አላህ ይላል። በምድርም በቃ አሁን የጠቀስከው ነው፣ በአማርኛ የጠቀስከው ማለት ነው። ስለዚህ ይሄ አንብብና ተርጉም። የጠቀስከው ነው አንተ ያልከው ነው ሳይሆን ተርጉም።
ለምንድን አረብኛ ይሆንልኝ ያልከው ታዲያ? እሺ وما يعزب عن ربك من مثقال ذرة ولا في السماء ولا أصغر من ذلك ولا أكبر إلا في كتاب مبين አንድችም ነገር በምድር ከጎመን ዘር ያነሰ እንኳን ቢሆን ከዛም ያነሰ ነገር ቢሆን እንኳን በቁርአን ግልጽ ቢሆን እንጂ በዛ ኪታብ ግልጽ ቢሆን እንጂ ቢጻፍ እንጂ ነው። ስለዚህ ስለምንድን ነው ስለ መክሉቅ ነው ስለ ኻልቅ ነው? ይሄን አብራራለኝ አንተ። ቆስ በላ እንዴ ምን ማለት ነው የፈለከው? አዳምጥ። ስለዚህ ያላ ጭንቅላት የጎመን ዘሪያን ያህል ራሱ ጥቅም የለውም ክብደትም የለውም ካላልከም በስተቀር ያላ ጭንቅላት የብናኝ ያህል ጥቅም የለውም ካላልከም በስተቀር ያገናኘው እንደዚህ የሚል ነገር አለ? ኧረ በእናትህ አዳምጥ። በግልጹ መጽሐፍ ውስጥ የተጻፈው ስለ አላህም ነው የተጻፈው፣ ስለ ሌሎች ነገርም ተጽፏል። በመጽሐፍ ውስጥ የተጻፉት ስለሚበላ ነገር ብቻ አይደለም፣ ስለ ወሲብ ብቻ አይደለም፣ ስለ አላህም ተጽፏል። ስለዚህ እያንዳንዱ ብናኝ ክብደት ኪታብ ስንት አይነት አዳምጥ። ቆይ ቁርአን ብቻ ነው? እሺ ኪታብ ስንት አይነት ኪታብ አለ? እሺ ግልጹ መጽሐፍ ከቁርአን ውጪ ምንድን ነው? ለውሐል መሕፉዝ የሚባል ነገር አለ አይደለም? فهو عنده فوق العرش አይደለም። እንደዛ ነው አይደለም። ሙሐመድ አዳምጥ እባክህ። ለውሐል መሕፉዝ ያለን ነው ሙሐመድ አዳምጥ። ሙሐመድ የሚያነበው ለውሐል መሕፉዝ ላይ ያለን ቁርአን ነው። ምን አይነት ማን ልታታለል ትሞክራለህ? ስለ ሙሐመድ የሚወራ ክፍል ላይ ለውሐል መሕፉዝ ይለኛል። ሱራ 11 ቁጥር 1 እና እንድክፈተው ሱራ 12 112 እና እንድክፈተው። ግልጹ መጽሐፍ ማን እንደሆነ ላሳየህ። ተረጋጋ። ቆይ ፈስርልሃለሁ ነው ቁርአን በቁርአን 11 አንድ ነው። ኦኬ አሊፍ ላም ምናምን ቁርአን አንቀጾቹ በጥንካሬና የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ጥበበኛ ውስጥ አዋቂ ከሆነው ዘንድ ምን ያለ ነው? የተወረደ ነው። አሁን የተዘረዘረ የተገለጠው ቁርአን ምንድን ነው? የወረደው ነው እንጂ ምን እንዴት አዳምጣለሁ? አዳምጠኝ። እሺ አሁን ጭንቅላት አለው የሚል ትሰጠኛለህ? ጭንቅላት አለው የሚል ትሰጠኛለህ? አላ ጭንቅላት እንዳለው የምትጠየቀው ጥያቄ ምንም እኮ ለውሐል መሕፉዝ ነው ትለኛለህ። የተዘረዘረ ግልጽ የሆነ የወረደ መጽሐፍ እያለህ ሌላ ልታመልጥ ትሞክራለህ። ግን አላህ ጭንቅላት የለውም የሚል ነገር አምጣ። አላህ ጭንቅላት የለውም የሚል ነገር አምጣ። እሺ አምጣ። ያላ ጭንቅላት የብናኝ ያህል ይጠቅማል አይጠቅምም? ጭንቅላት አለው የሚባል ነገር አለ? አይተሃል? ከብናኝ አንሳለው ያለው አምጫ መጀመሪያ አምጣ። አመጣውልህ እኮ የብናኝ ክብደት እንኳን የሆነች ሳታመጣ እንዴት ከብናኝ ጋር መነገረኛው? ኧረ ተው። በመጀመሪያ ደረጃ አታውቅም ማለት ነው። የሌለ ነገር አምጣ ተብሎ ሰው አይጠየቅም። አይ በእናትህ ፕሊስ ፓኒክ አታደርግ። የሌለ ነገር አምጣ ተብሎ አይጠየቅም። የሌለ ነገር አምጣ ተብሎ ሰው አይጠየቅም። ይሄ ሰውዬ አያውቅም ማለት ነው። ያለ ነገር ነው አምጣ ተብሎ የሚጠየቀው። ለሌለ ነገር ማስረጃ አይጠየቅም። አለ ካልክ ማስረጃ ታመጣለህ። አለ ብለህ ታምናለህ። አለ ብለህ ታምናለህ። ጭንቅላት አለው። ጭንቅላት አለው። ጭንቅላት አለው። ስማ ጭንቅላት አለው። የለውም አልካ መጀመሪያ። እሺ ቴንክ ዩ በቃ። ምክንያቱም የሌለ ነገር ላይ ማስረጃ አይጠየቅም። በመጀመሪያ ደረጃ ሎክ ለሌለ ነገር ማስረጃ አትጠይቀኝም። የለማ ኦልሬዲ። ቁርአኑ ግን ምን ብሏል? የብናኝ ክብደት ያህል እንኳን ብትሆን ሁሉ ነገር ተዘርዝሯል፣ ተገልጿል ብሏል። ጭንቅላቱ ከሌለ ካልተገለጸ የለውም ማለት ነው። ሁሉ ነገር ምንም አልቀረም፣ ሁሉም ተገልጿል ከተባለ ስላላ ሁሉ ነገር ከተዘረዘረ ሁሉም ተገልጿል። ብናኝ ክብደት ያህል እንኳን አልተውንም፣ ሁሉም ተገልጿል ከተባለ የለም ማለት ነው። ያላ ጭንቅላት ስለሌለው ነው ያልተዘረዘረው። ቢኖረው ይዘረዘር ነበር። እጅ አለው ወይ? አዎ አለው አለ። እግር አለው ወይ? አዎ አለው አለ። ጭንቅላት አለው ሲባል አልልም ማለት። ስለዚህ ለምን ትሞግተኛለህ? አመዲን አለው
ጭንቅላት አለው ብለህ ታምናለህ? አንድ ጥያቄ ልጠይቅህ ብዬ ነበር። መልስልኝ። ጥያቄ መጨረሻ ነው የምጠይቀው። አሁን ቶፒኩ ላይ መልስልኝ። አሁን ቶፒኩ ላይ ቅድሚያ ጭንቅላት አለው አለ ብለህ ታምናለህ? እሺ አካላቶቹ ተገጣጠሙ ናቸው? መልስልኝ። አካላቶቹ ተገጣጠሙ ናቸው ብለህ ታምናለህ? እሱ አላህ ብቻ ነው የማያውቀው። እሺ የተበታተኑ ናቸው ብለህ ታምናለህ? እሱም አላህ ብቻ ነው የሚያውቀው። እኔ አላውቅም። ታዲያ ምንድን ነው የምታውቀው? ሁሉን አላህ ነው የሚያውቀው ብለህ ስለ አላህ ምንድን ነው የምታውቀው? ነገር የፈጠረው እሱ ነው። ሁሉ ነገር የፈጠረው መፍጠሩንስ በምን ታውቃለህ? አላህ ነው በቁርአን ገልጿል። ምን ብሎ? ሁሉም ነገር እንደፈጠረ ገልጿል በቁርአን። ኦኬ ስንት ሆኖ ነው የፈጠረው? ምን ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? ስንት ሆኖ ነው የፈጠረው? እኔ አላውቅም። የሚያውቅ ከኢምራን ጋር ለምን አትወያይ? መምህርን እኮ የእሱንም መምህር ሳምንት ገረፍኩላችሁ እኮ መምህራችሁን። እስካሁን እያለቀሳችሁ ነው። የእሱንም መምህር ቃል አለለት። ቃልን ለምን ትሸሻለህ በለው። ይደል ነገራችን ላይ ለምን አይጠሩልኝም? ቦስ ያ በጣም በርካታ ቪዲዮ የዋሸባቸዋለ ቪዲዮ ሰርቼበታለሁ። ቤቱ ድረስ ሄጄም ልወያይ ብየዋለሁ። ሌላ ቦታም አግኝቼው እምቢ ብሎ ጥሎኝ ሄዷልና የውይይት ፍላጎት ካለው ፕሊስ ንገሩልኝና ይዛችሁት ነው። በፈለገው ሰዓት ልወያዩ ዝግጁ ነኝ። በተለይም በክርስቶስ አምላክነትና በአላህ አምላክነት ሰልከኝ ለለም ቪዲዮ አትሰራ ከኢምራን ጋር ሰራውኝ እኮ ከመስራትም አልፌ የቤቱ ድረስ ሄድኩኝ። አገኘሁት። የወለ ቤት ላይም አግኝቼው አንድ ጽሑፍ አንብበህልኝ እኔ ንጽጽር አቆማለሁ ብዬው ጥሎ ነው ሄደው። ስለዚህ ይዘህልኝ ናሽ። አይሄድም እና አንተ እርጥብ ነው ዛሬ ደግሞ እየገቡ ያሉት። አንተ ስግጥ ያሉ ገጠሪዎች ንግግራቸው ራሱ ሲያስጠላ፣ ቋንቋቸው ራሱ ሶሪ ሰምሩ ሰላም ናችሁ? እዚህ ጋር ያላችሁ ቤተሰብ ይመስገን እንደምን አለን? ኦኬ አልሐምዱሊላህ። በኢየሱስ ዙሪያ ልጠይቃችሁ ነበር የመጣሁት። ጥያቄ በኋላ ላይ የምንቀበለው አሁን ቶፒኩ ላይ ምንድን ነው የምታስተናግዱት? ትንሽ ቆየት ብለን ጥያቄ እንቀበላለን። አላህ አካላቶች አሉት ብለህ ታምናለህ? እሱን አስተማሪዎችን ጠይቅኝ ልጠይቅ ነው የመጣሁት፣ ልመልስ አይደለም። የምታመልከው አካል አለው የለውም? እኮ በአማርኛ እኮ ነው ያወራለሁት። እኔ አልተማርኩም ልማር ነው የመጣሁት ነው ጥያቄ ማልሰ ከምን ታርገ በቃ ጥያቄ በኋላ ላይ አልኩ። ማሜ ያላን አካላት ዛሬ መናገር ላልፈለግበት ምክንያት ምንድን ነው? ትሰማለህ? ሙስሊም? አዎ ሙስሊም ነኝ። አላህ ዛቶች አሉት ብለህ ታምናለህ? ምን አልክ? አላህ ዛት አለው ብለህ ታምናለህ? ዛት አምናለሁ። ስንት አካል ነው ያለው? አካል የሚለውን አላጸድቅም። ቆይ ምንድነው ዛት ምን ማለት ነው? ስጠይቅ የነበረው መጀመሪያ ጥያቄ አላህ ጭንቅላት አለው ወይ እያልክ ነበር። እዛ ላይ ነው አሁን ያመጣጤ አለው ነው የለውም ብለህ የምታምነው? እሺ ጭንቅላት ማለት ምን ማለት ነው? መጀመሪያ እሱን እንረዳ። ጭንቅላት ማለት ጭንቅላት ነው። አይ በደንብ ግለጸው። አሁንም አልገለጽከውም። እጅ ያልሆነ እግር ያልሆነ ማለት ነው። አይደለም። እጅ ያለው አለ? እጅ ያለው አለ? አይደለም። አሁንም ጭንቅላት የሚለውን አልተረዳም። እንደሱ አይደለም። ቆይ አላህ እጅ ያለው
ጥያቄው መጀመሪያ ጠየቀው ላይ ቆማ ወደዛ አትይ። መጀመሪያ ጭንቅላትን ለማወቅ እጅን ማወቅ እጅና ጭንቅላት መለያየት አለባቸው። እንደኔ አንተ እጅ አለው አላ ብለህ ታምናለህ? አይ አይደለም። ጭንቅላትን ለማወቅ እጅን ማወቅ እንትና ያስማ በምን አንተ የተማርከው? ጠየቅኩ። አላ እጅ አለው ብለህ ታምናለህ ወይ? ጭንቅላትን ለማወቅ እጅን መኖር አለበት የሚል የት ላይ ነው የተማርከው? እኔ ጠየቅኩ። እጅ አለው ብለህ ታምናለህ ወይ? ጥያቄን መጀመሪያውን ጥያቄ ላይ ቆም አልኩ። ወንድ ከሆንክ አሁን መቀጠል ትችላለህ። በዛ ላይ ኦኬ ሚዩት አድርግና፣ ስለዚህ እጅ ከጭንቅላት ካልተለየ ጭንቅላትንም እጅ ብለን ልንጠራ እንችላለን። አዳምጥ። ኔሚንጎች የመጡት የአካላት ልዩነት ላይ ስለሆነ እግርንም ከፋንክሽኑ አንጻር ስለሆነ የጠራ ነው። እግርንም እጅ ብለን ልንጠራው ጭንቅላትን ብለን ልንጠራው እንችላለን ማለት ነው። አይ እኔ እውነት ለመናገር ማለት ነው ጭንቅላት የሚለውን አንተ በደንብ አድርገህ ከነገርከኝ ማለት ነው መልሱን እኔ እሰጥሃለሁ ከቁርአን ላይ ማለት ነው። አለው ቆይ እጅ አለው የለውም? ቅድሚያ አላህ ምን እንዳለው ሳላውቅ እምነትን ሳላውቅ ለምን ጠይቃለሁ? ጭንቅላት እጅ አለው ብያምናለሁ። ምንድን ነው ያለው? እጆች አሉኝ ብሎ ራሱ በራሱ እሱ ተናግሯል። እጅ ምን እንደሆነ አብራራልኝ። አሁን እጅ አብራራልኝ። አይ እጅ የሚለው ብቻ ነው እንደመጣ ማቀው እንጂ ይሰማል። አብራራልኝ። እጅ ማለት ምን እንደሆነ አብራራልኝ። ሚዩት አታድርግ። አብራራልኝ እጅ ምን እንደሆነ። እሱን አሁን እሱ ላይ ለምን ጥያቄ አመጣጥ? እኔ አብራራልኝ አላቅም አልክ አይደለ? ጭንቅላት ማለት ጭንቅላት ነው ስልህ ዲፋይን አድርግ አብራራው እንዳልከኝ ሁሉ እጅ ማለት ምን እንደሆነ አብራራልኝ። ያለህን እጅ እሱ እጅ እንዴት ነው እጅ የተባለው ከተባለ ያለህን እጅ እኛ እንዴት ነው የተባለው? እንዴት ነው የተባለው? አልጠየቅኩም። ቆይ ጭንቅላቱንም አይተሃል አላየህም ብዬ አይደለም የጠየቅኩህ። እጅ አለው ብለሃል። እጅ ማለት ምን ማለት እንደሆነ አብራራልኝ። ያለህን እጅ እጅ እንዳለው ብቻ ነው የተጠቀሰው እንጂ ያነበብኩት እንደዛ ብቻ ነው። አሁን አንተ ጭንቅላት አለው ወይንም የለውም የሚለውን ማወቅ ከፈለክ እሱን አስረዳ። እዛ ላይ ቆመ እናመሰግናለን። ስለዚህ ጭንቅላት አለው የለውም ብዬ ስጠይቅ እኔም እንዳብራራ እንዳትጠይቀኝ። ሳይብራራ ወንድሜ እግር ምንድን ነው ብዬ ስጠይቅ እግር አለው አይብራራም እንዳልከው ሁሉ ጭንቅላት አለው የለውም ጭንቅላት ምንድን ነው ብለህ እንዳትጠይቀኝ። ጭንቅላት ነዋ ብዬ ነው መልስብህ። አንተ እንዳልከው ቀጥል። አለው የለውም ጭንቅላት። ምክንያቱም ጭንቅላት የሚለው እንትን ነው አካል ስለሆነ እኔ አካልን አላጸድቅም። አንተ እጅ ማለትም አካል ነው። እጅ ማለት አካል ነው አይደለም። እኔ አካልን አላጸድቅም እያልኩ እኮ ነው። እጅን እኮ አጸደቅ። እሱ የፍጡራንን አይመስልም። ጭንቅላቱም የፍጡራንን ማይመስል መሆን ይችላል። አይ የፍጡራንን እሺ ጭንቅላት የሚለውን አንተ ዲፋይን አድርግልኝ አልኩህ እኮ እሱ ላይ ቆመህ አውራ እስኪ። አንተ እጅን ዲፋይን አድርግልኝ ስትለኝ እምቢ እንዳልከኝ ሁሉ እኔም ዲፋይን አላደርግም። ማድረግ አትችልም። በቃ አሁን አንተ እኔ ማድረግ ሳይሆን ያንተ አላህ ጭንቅላት ይኑረው አይኑረው ገና ስላልታወቀ ለምን ዲፋይን አደርጋለሁ? ለምን እንደው ታውቃለህ አሁን ማለት ነው። አሁን አንተ ጠየቀኝ አንድ ሲደመር አንድ ስንት ነው አልከኝ። መጀመሪያ አንድ ማለት ምን ማለት ነው ብዬ ስጠይቅህ ቁጥር አታውቅም። ያን ስታውቅ ነው መጀመሪያ መልሱን መረዳት የምትችለው። አይ ጥያቄ ምልክት በቃ እንደ ጥያቄ ብቀር ነው የሚሻለው። ተበልተሃል። ለማንኛውም ከመጀመሪያው ነው የተበላኸው። እኔ ላይ አፕላይ ያደረከው ሎጂክ ራስ ላይ ወስጄ ስለጥፍብህ አይ እጅ ምንድነው ስትባል እጅ ነው አናውቅም አልክ። ታዲያ ማይታወቅ ጭንቅላት አለው የለውም ነው የኔ ጥያቄ። ጭንቅላቱም ለጭንቅላቱም ይሰራል። ይሄ ጭንቅላት አለው ወይ ጭንቅላት ምንድነው ብለህ እኔን መጠየቅ የለብህም።
እግር አለው የለውም ስትባል እግር ምንድነው እንደማትለው ሁሉ ማለት ነው። እጅ አለው የለውም ብዬ ስጠይቅህ አለው ነው እንጂ ያልከኝ እጅ ማለት ምንድነው አብራራው እስቲ እጅ እንዴት ነው ብለህ እንዳልጠየቀኝ ሁሉ ለጭንቅላትም ተመሳሳይ ሎጂክ ነው የሚሄደው ማለት ነው። ኤኒዌይስ ግን ላቅልልህና ሁለት እጆች አሉት ነው ያልከኝ? ሁለት እጆች እንዳሉ ተጠቅሷል። ቀኝና ግራ ናቸው ወይስ ቀኝ ብቻ? ሚዩትን አንሳው ወጣ ሄደ ወደ አባቱ ሄደ ወደ አባቱ ሄደ። በሁለቱም ቢል መታው ነበረ። ፍጡር ነው እያመለካችሁ ያላችሁት። ሊትራሊ ፍጡር ነው እያመለካችሁ ያላችሁት። ዳውድ ብቸኛዋ ይሄ እያንዳንዱ እንትን ያላችሁት የፍጡር ባህሪ ነው። ዳውድ እንኳን ደህና መጣህ። ይሰማል? ይሰማል? አይሰማም? መልካም። አላህ አካላቶች አሉት ብለህ ታምናለህ? ይሰማል? አላህ አካላቶች አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራ? አላህ አካላቶች አሉት ብለህ ታምናለህ? አላህ አካላት አሉት ብለህ ታምናለህ? ለምንድን ነው ቪዲዮ እየቆራረጥክ ፖለቲካ መሰራው? አላህም የተቆራረጠ እኮ ነው። አላህን ላስመስለው ይሆናል። ኦኬ አቡ ካሊድ እንኳን አላመጣ ከሚታ አንተ ነው ሰላም ነው ይመስገነው። ታምናለህ አይደል? አንተ አካላት አሉት ብላለህ። እናምናለን፣ ግን ከኛ ጋር እና ከሰው ጋር እናመሳስል ፍጡር እናመሳስለው። እኔ አመሳስል መቼ ያልኩህ? ይመሳሰላል አልኩህ? ካልተመሳሰለ ለምን ጠየቀኝ? ይመሳሰላል ለምን ጠይቃለህ? እሺ ያ የማይመሳሰለው ያላህ አካላት ስንት ናቸው? ያላህ አካላት ማይመሳሰሉ ስንት ናቸው? ብዛታቸው? አይ ስንት የሚሆኑ መጀመሪያ ስለተመሳሰለብን የጠየቃለሁ መሰለኝ። አይደለም ጭንቅላት የሚባል ነገር ከሰው ጋር አይደለም። አላህ በቃ ለጭንቅላት በእግር ብቻ ይኖራል። ይቻላል አይደለም? ከተመሳሰለብኝ አሁን ቆይ አላህ ስንት አካላቶች አሉት? እሱን ብቻ መልስልኝ። ቀላሉ እኔ እየጠየኩህ ያለሁት ከሰው ጋር ተመሳስሎብክ ነው። እኔ አይመሳሰልብኝም አልኩ። ጭንቅላት ስላልተገኘለት ገና አልተመሳሰለብኝም። ጭንቅላት ሲገኝለት ሜቢ ከተመሳሰለ እናያለን። ለጌታ ጭንቅላት ያስፈልገዋል ብለህ ታምናለህ? ለአምላክ ጭንቅላት ያስፈልገዋል? እግርና ባት እጅ ካስፈለገው ያለ ጭንቅላት እንዴት ልታደርገው ነው? ግማሽ አካል ስትኸው አይደለም። ለአምላክ አካል ያስፈልገዋል ብለህ ታምናለህ? አንድን ነገር ለማድረግ እኔማ አምላክ የአካላት ፈጣሪ እንጂ በአካላት እነኚህ በክፍልፋይ የሚገለጽ አይደለም ብዬ አምናለሁ። አንተ ግን አለው ብለሃል። እኔም እንዳንተው ነው። አለው ብለሃል። እጅ የለውም አንተ የለውም ብለህ ነው የምታምነው? በቀሚታ ኩን ፈያኩን እምነታችሁን ዲፌንድ አድርጉ። መልሶ ወደ ኋላ ያፈገፍጋል ማለት ነው። በጨዋነት እንጨርስ ከኔ ጋር። ኦኬ እጅ አለ የለውም እኮ እኔ አለው ከሰው ጋር ከፍጡር ጋር አላመሳሰለውም ብዬ አላመሳሰልኩም እኮ አለው። እሺ ከፍጡር ጋር አይመሳሰልም። እግርስ
አለው ከፍጡር ጋር አይመሳሰልም። እሺ እግርና እጁ አንድ ፖይንት ላይ የተያዙ ናቸው? አይመረመሩም። እሱ አይመረምሩም። ተያያዝ አልተያያዝ እኛ ፈጣሪ መመርመር አንችልም። እሱ ነው የፈጠረን። እሺ አንድ ነው ስትል እነኚህን ቁጥሮቹን እንዳለ እጁን እግሩን ደምረህ ድምሮቹን አንድ ነው ያልከው? ለሱ ለአንድነቱ አካል አያስፈልገውም። አለው እኮ ኦልሬዲ ያልከኝ እኮ አጸደቅክ እኮ እግርና እጅ አለው ብለህ አጽድቀሃል እኮ ወዴት ነው የምትሄደው? ወዴት ነው የምትሸሸው? ለአንድነቱ አካል አያስፈልገውም አልኩ። እኔ አሁን ፈጣሪ አንድ ነው ሲል ግዴታ እጅና ጭንቅላት መኖር አለበት ነው? መልካም። ስለዚህ አንድ ነው ስትል አካላቱን አይደለም ማለት ነው? አካል ለአንድነቱ አካል አያስፈልገውም። ፈጣሪ አይመረመርም እኮ አንድ ነው ስትል ታዲያ አካላቱን እየቆጠርክ አይደለም? በአካል ስንት ነው ተብለህ ብትጠየቅ ምንድነው መልስህ? አልቆጥርም። እንዴት ነው በምን አቂም ነው የሚቆጥረው? እኔ ፍጡር እኮ ነኝ። ለምን ቆጥራለሁ? አካል ምን አስቆጠረኝ? ለመቅጠር ምን አቂም አለኝ ለኔ? ጎበዝ። ስለዚህ በአካል አላህ አይቆጠርም ማለት ነው? በአካል አይቆጠርም። እኔ ማይመረመር ከሰው ጋር ማይመሳሰል አካል አለው። ግን ይሄ እንደዚህ ብዬ እኔ መተንተን አቂሙም የለኝም። ፍጡር ነኝ እኔ። እሺ ስንት እንደሆነ አይታወቅም? ይታወቃል? የሱን የፈጠራቸውን ፍጡር እኮ ማስተንተን አልቻልኩት። እንዴ እሱን አካል ይሄን እንደዚህ ብሎ መተንተን የሚችል አቂሙም የለኝም። አንተ ችግር ነው አይነ ችግር እኮ አይደለም። እሺ አንተ እኮ ሄደህ ተመራመርና ድረስበት ብዬ እኮ አላልኩም። ቁጥር አላልኩም። ቁጥሩ ተነገረህ ብዬ ነው። እሺ ቁጥር አለ ከአንተ በይሄን አክል ነው የሚል ማስረጃ ስጠኝ። ከኔ ቢሆን ከመጽሐፍ ካዲስ እኔማ እየጠየቅኩ ነው። ለምን ስላላገኘው እኮ እየጠየቅኩ ነው። ወደዚህ ፖይንት ሲጀመር ለአንተ አሁን ጥቅም አለው። እኔ ወደ አንተ እንደው ጥቅም አለው ለአንተ እንደሚሰብከው ወደ እምነት ለመምጣት በደንብ አለው። አዎ በደንብ አለው። ስንት አካል እንደምታመልክ ለማወቅ ይረዳኛል። እንዴት? ስለ አካል ነው እንጂ ስለ አካል የጠየቀኝ ያለው አካል ይመለካል እንደካል? ያላህ አካሉ አይመለክም? እኔ አላህ ቢን ማመልከው እንጂ አካሉ አይደለም ማመልከው። አላህ የምትለው አካሉን መስሎ የነበረ አካሉ አይደለም እንደ አላህ ብለህ የምትጠራው? የአላህ አካሉ አይመረመርም። ቆይ አይመሳሰልም። አላህ ስትል ስም ነው። ስሙን ነው እንደምታመልከው አካሉን ትተህ። እኔ አሁን እፎይ ነኝ which means አካሌ ይሄ ዛቴ አለ። እኔን ሳይሆን የሚያመልከው ሰው ስሜን ነው እንደሚያመልከው ስሙን ነው የምታመልከው። እፎይ የሚለው ልክ አላህ የሚለው ታመልካለህ። አካሉን አታመልክም። አንተን እኮ አካባቢ ያየው እኮ ነው። አሁን ተነስተህ እኮ ታይዋለህ። ችግር የለውም እሱ እኔ ታይዋለህ ታየው ማለት ነው። ፖይንት ጥያቄ አይደለም። ጥያቄ አይደለም። እሱንም ታይዋለህ ቂያማ ቀን። ዋናው ፖይንታችን አላህ ይታያል አይታይም፣ ታይዋለህ አታየውም አይደለም። ስለዚህ ስላላየኸው የምታመልከው ስሙን ነው። በዛት አታመልከውም፣ በአካል አታመልከውም ማለት ነው። እኔ እሱ ቁርአን ላይ የተጻፈውን አጸድቃለሁ፣ ግን ሳጸድቅ ከሰው ከፍጡር ጋር ሰላም አሳስል። አይ ግዴታ አመሳስል። እኔ አመሳስል መች ወጣኝ? እሺ ምን ሐሳብ ምንድነው? ሰላማን አስረዳኝ። ምን ላንሳው ያነሳ ያለው በትምህርቱ ላይ እኔ ምን ልጨብጥ? ምንድነው አላማክ? የኔ አላማዬ የአላህ አካል ስንት እንደሆነ ማወቅ። ዳውድ ተመለስ። አይቻልም። የሰው ልጅ ፍጡር እሱን አካል መመርመር አይችልም። ኦኬ። ስለዚህ በአካል አይታወቅም በሚለው እንለፈው። እኔ በአካል አይታወቅም በሚለው እንለፈው። ታንደጋ የሌለውን እንዴት እናንበው? ለምሳሌ ያልተጻፈውን እኔ አሁን ኢፎ የሚባል ሰው አለ። አንተን ስለማቅ ነው ያየሁት ነው። ፊት ለፊት የአንተን ማንነት አካባቢ ያየሁት ነው። ግን ስለ አምላኬ ደግሞ እሱ ነው የፈጠረኝ፣ እሱ ነው የሚያስተናብረው። በፈጠራቸው ነገሮች እንኳን አስተነትኜ ያልደረስኩበትን እሱን ደግሞ እንዲህ ለማለት አልችልም። እሱ የኛ ችግር አይደለም። ቁርአን ደግሞ ግልጽ እና የተብራራ ነው ሁሉም ነገር። አይ ችግር ካልሆነብህ ለምን አሳብ በዚህ ፖይንት ለምን ታወራለህ? ችግር ሆነበት ላይ ያወራለሁ። ችግር የሆነብኝ ምንድነው? እሱ ለሁሉ ነገር መልስ አለን የሚለው የእስልምና መፈክር ከዚህ እንደማልፍ እንድታውቁ ነው። ስለ አምላክ በደንብ እንደተብራራ እንደተዘረዘረ አድርገው የሚያወሩት አካሎች። እሺ ጥሩ። በዚህ እናቆምና ምላሴ ላትቁም። ቆይ
ሚታርጋን ስለ አምላክ ስትጠየቁ አልተገለጸም ወይንም ደግሞ አናቅም። ስንት አካል ነው አላህ? አናቅም ከሆነ መልስ ቢሊየንም ሊሆን ይችላል፣ አንድም ሊሆን ይችላል፣ ሺህም ሊሆን ይችላል፣ ሚሊየንም ሊሆን ይችላል። ማታቅ ከሆነ ምንድነው ታዲያ የምታመልከው? ምን ውስጥ ነው ያለው? ስሙን እያመለክ ከሆነ አላህ በሚል ስም ብቻ ነው ማለት ነው። አካሉን ማወቅ አለብኝ ግዴታ። ወደ አንተ ቢመጣ እንትን ፈጣሪ አካሉን ሁሉ ነገሩን በግልጽ ትነግረኛለህ? ምን ያክል ቁመቱም ስፋቱም ትነግረኛለህ? ወደ አንተ ልምጣ። እኔ ቁመትና ስፋት አልጠየቅኩም ወዳጃችን። እሺ ስለ አካሉ በደንብ ትነግረኛለህ? ልምጣ። ቁመትና ስፋት አልጠየቅኩም። ሐሳብህን ግለጽ። ራስህ ባመጣው ራስህ ትጠለፋለህ። ያመጣውን ግለጽ ለሰው እስኪዛልግለት። እሺ ወደ አንተ ልምጣ። አስተምረኝ ስለ አንተ አምላክ ምንነቱን፣ አስተምራለሁ። ስፋቱን። እኛ ፈጣሪ በቁመትና በስፋት አይለካም። ስለዚህ አላህን በቁመትና በስፋት እየፈለከው ከሆነ ያንተ የሚታይና ግዝፈት አካል ያለው ስለሆነ ነው። እኛ ፈጣሪ እኮ ነው እኔ ቁመት የለውም በዚህ ልክ አንለካውም አይመረምርም ብዬ የነገርኩ ያለው። አንተ በግድ እኮ እንዲህ አንዴ በሆነ ቦታ ሲይዝክ የሆነ ቦታ ሄደክ አካል የሌለው ነው የምታመልከው ትለኛለህ። ቆይ እኔ ቁመቱን አልጠየቅኩም፣ ወርዱንም አልጠየቅኩም። ስንት አካል ብዬ ብቻ የጠየቅኩ። እኛ በአካል 3 ብለን እሺ ልምጣ ስንት አካል እንዳልተገኛለን? አዎ 3 ብለን እናምናለን እኛ። ስለዚህ 3 ብለን እንደምናምን ሁሉ በዚህ የተገለጸው እናምናለን 3 አካል ብለን። አንተ ግን አላቅም ካልክ እጁ እግሩ የተገጣጠመ ይሁን የተነጣጠለ አንዱ በአንዱ ህልው ይሁን አይሁን አታቅም። ካላወቅ ደግሞ ስንት አካል እንደሆነ ማታቅ ስለሆነ ምንም ጉንጭ አልፋ ነው የሚሆንብን። ቃሊድ ሙሳ ቀጥል። እግር ለምንድን ነው የሚጠቅመው? ለመቆም ነው አይደል? ሰው እስከሆነ ድረስ ያ እጅስ ለመስሪያ። ስለዛ ለሰው ልጅ ደግሞ ለምንድን ነው እነዚህ ያሉት? አሁን ገለጽኩልህ እኮ እግር ለመቆሚያ ይጠቅማል፣ እጅ ለመስሪያ ይጠቅማል። ልክ አላህ በእጁ ኢብሊስን እንደሰራ እኔ እንደምሰራበት ጋነም ላይ እንደሚቆም እኔም እንደምቆምበት እግሩን ተጠቅሞታል። ዛሲት ስለዚህ ፍጡር ነው እግር አምላክ። ሙታ ቀጥል። ሐሳብን ግን ያስጨረስከኝ አይደለም። ግን ለማንኛውም በደንብ ገብቷል። አንዳንዴ አይ ጭንቅላት የሌለውን እንዲህ የሌለውን ብለህ ከምትፎክር ሰዎች ወደ አንተ እንዲመጡ ከሆነ እንደዚህ አይደለም መስበክ አለብህ። አቡ ካሊድ አለው። እሺ ያንተ ያለው ጭንቅላት አምላክ ጭንቅላትና ነገርን ፈጣሪ ነው በክፍል አካል ያንተ አምላክ ጭንቅላት ስላለው ነው በእኛ ላይ የምትፎክረው። ጭንቅላት የሌለውን እያመለካችሁ ጭንቅላት የሌለውን ያልክ ያለው ያንተው ስላለው ነው ጭንቅላት። ያንተ ጅግር አጽድቀህ ጭንቅላትን አላጸደቅከው። እኔ ደግሞ ጭንቅላትን ቆይ እጅ እግር ጭንቅላትንም የፈጠረ ነው እያልኩ ነው። እኔ ደግሞ እንደዛ እኮ አላልክም። ጭንቅላት የሌለውን እያመለካችሁ ስትል እኮ ምንድነው እነሱ ጥያቄው? ምን ጥያቄ ያነሱት ነው ማለት ነው? ስቲል ጭንቅላት የሌለው ሎክ እጅ እግር ማጽደቁ ችግር ነው ብለን ነው ምናምነው እኛ። ምክንያቱም ግራና ቀኝ ካለ ባት ካለ ፊትና ኋላ ካለ በፍጡራን የሚካበብ ከሆነ እሱ ፍጡር ነው ብለን እናምናለን። ከፍጡርም ደግሞ ወረስት የሆነ ፍጡር ምን ጭንቅላት ይኖረው አይኖረው ማይታወቅ ጭንቅላት ከሌለው ደግሞ ጭንቅላት የሚባል ነገር መኖሩን ታውቃለህ? ታምናለህ? አለው ሚላለህ አይደለም? ለሰው ልጅ ጭንቅላት የሚባል ነገር አለው በሚገባ። አንጎልስ እቃኔ ታርክ ሙሳ ቀጥል። እስቲ አስረዳኝ። ያየኸው አንጎል አለ? አላየኸውም እና እንዴት መኖሩን አወክ ልትል ነው? ሳይኮሎጂም ጠንቅቄ ያውቃለሁ። ሳይኮሎጂን በልቼዋለሁ። ሰው አዲስ የገባውን ሰው እያስገባህ ቀጥል ትላለህ። ለጥያቄ እኮ ነው የመጣሁት፣ ሊማር ነው። ሙሳ ቀጥል። ሙሳ ማሜ ከስር ያላችሁ አላህን ከእኔ አንጎል ጋር ሊያወዳድረው ማለት ነው። ስላላየኸው እንዴ ዝም ትላለህ እንጂ ይኑር አይኑር አታውቅም። አላህንም አላየህም ብሎ ሊል እኮ ነው አቦካዲ አንጎልን ስላላየኸው ወይ አቦካዲ። አይ አስረዳኝ ስለ አንጎል ካየኸው። አንጎል በቃ ስፔሻላይዝድ ያደረገው ጭንቅላት አመጣጥ ልክ እንደዚህ ያለ ጥያቄ ስለሆነ አንተ አመጣጥክ ትክክለኛ የእውቀትን እምነት ለማስተማር ሳይሆን ሰዎችን አደናብረው ወደዛ ለመስበክ ነው። ላስረዳ። ባዮሎጂ ላይ ያልተማርክም እንደ ስለ አንጎል ክፍሎች? ስለዚህ ትማራለህ። የተማርከው ባዮሎጂ ላይ ስለ አንጎል ክፍሎች
ስለ ኢብራሂም ምናምን እያልክ እነኝን የአንጎል ክፍሎች የተማርካቸው ዶክተሮች ይሄንን ቀደው እያንዳንዷን ሌም ተደርጎ ያ ፋንክሽኑ ምንድነው እያንዳንዱ ይታወቃል። ልክ እንደ የኔ ጭንቅላቴ ውስጥ ያለ ነገር እንደታወቀው ዶክተሮች እዚህ ላይ ደርሰው እንዳወቁት አላህ ደግሞ ስለራሱ የገለጸው ቁርአን አለ። በዛ ላይ ራሱን ማሳወቅ ነበረበት። ስለ ጭንቅላቱ ግን አላሳወቃችሁም። 124 እኔ ያልካለሁ ዶክተሮች ናቸው ያዩት። እኔ ደግሞ አላየሁማ። ቆይ የግዴታ ማየት አይጠበቅብህም ለማወቅ። በቃ እኔም ደግሞ የግዴታ ፈጣሪን ለማወቅ ጭንቅላት መኖር የለበትም። ቆይ እኔ እኮ አንጎል እንዳለኝ አውቃለሁ። አይ ተጠልፋል። ለማንኛውም ቆይ ስለማቅ ጭንቅላት እንዳለኝ አይምሮ እንዳለኝ አውቃለሁ። ስላነበብኩም ስለታወቅኩም ለማወቅ የግዴታ ማየት ብቻ የሚል ማን እንደዛ አላልኩም። ምክንያቱም አንተ አላህ እጅ አለው ብለህ ስትል አይተኸው አይደለም ተነግሮህ አንብበህ ሰምተህ ነው። እግር አለው ስትል እግሩን አይተህ ዳሰህ አይደለም፣ የተነገረህን አምነህ ነው። ጭንቅላትስ ስትባል የለም። ስለዚህ አምላክህን ንገረኝ ስልህ እግር አለው ትለኛለህ፣ ባት አለው ትለኛለህ፣ እጅ አለው ትለኛለህ። ታፋስልህ ነው። ጉልበትስ ጣትስ አለው። ጭንቅላትስ ሆድስ ወገብስ። ስለዚህ አንገትስ። እሺ እኔ ወደ አንተ ልምጣና ስለነዚህ ነገር አስተምረኝ። ያስፈልገዋል በታምናለህ ወይ? በአንተ እምነት ለፈጣሪ ጭንቅላት የሚባለው ለሰው ልጆች ያሉት በአጠቃላይ ለአምላክህ ያስፈልገዋል ብለህ ነው የምታምነው? እሺ ሜታርክ ወይ እንዲህ ኮርኩረው ሲጭንቀት እነዚህ እጅን አስገባና ይሄንን ኮርኩረው፣ በዚህ ጋርም እጅን አስገባና በደንብ አድርገህ እንደዚህ ኮርኩረው። እኔ ምን ብያለሁ? እግዚአብሔር የነኚህ አካላቶች ሁሉ ፈጣሪ ነው። ነገር ግን በእነኚህ በክብር አካላት ይገለጻል። ምክንያቱም መጽሐፍ ቅዱስ እኛ ምን ብለን እናምናለን? በሰው የተጻፈ ለሰው የተጻፈ ነውና በግብር አካላት ተገልጿል። በግብር አካላት በመገለጹ ምክንያት ምን ተብሎ ይነገራል? በግብር አካላት ይገለጻል። በደንብ አስተውሉ። የእግዚአብሔር እጆች ሰሩኝ ተብሎ ሊባል ይችላል። ይሄ ግብር አካል ይባላል። የአካል ግብሩ ምንድነው? የእጅ ግብሩ ምንድነው? መስራት ነው። ግን ዓለማት የተፈጠሩት ሁሉም የተፈጠሩት በእጅ ነው ወይ? እግዚአብሔር በእጁ ነው ወይ የሰራው? እጅ በሚባል አካል ነው ወይ የሰራው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም፣ ሁሉ በቃል ሆነ ይላል። ዓለማት ሁሉም የተፈጠሩት በማን ነው? በእግዚአብሔር ቃል ነው የተፈጠሩት እንጂ እጅ በሚባል እንደዚህ በክፍል አካል አይደለም። ግን ያንን ግብር የእጅን ግብር ለመግለጽ ያህል በእጆቹ ተሰራ ሊባል ይችላል። ግን ዓለማትም ሆነ ሁሉም የተፈጠረው በማን ነው? በቃሉ። አንድ በል። እግር ለምንድን ነው የሚያስፈልገው? ቅድም ምናል ለመቆሚያ ለመሄጃ። እኛም እግዚአብሔር ምንድን ነው ብለን እናምናለን? መንፈስ ነው። መንፈስ ብቻ ሳይሆን በሁሉ የሞላ ነው። አሁን እዚህ ጋር አለ እግዚአብሔር፣ አቡ ካሊድ ጋርም አለ እግዚአብሔር፣ እናንተ ጋር አድማጮቼ ጋርም ሁላችሁም ጋር አለ እግዚአብሔር። ከእናንተ ጋር ተነስቶ እኔ ጋር ሊመጣበት ዘንድ እግር አያስፈልገውም። ኦልሬዲ እኔ ጋር ስላለ እናንተ ጋር ይመጣ ዘንድ እግር አያስፈልገውም። መጓዣ ኦልሬዲ እናንተ ጋርም አለ። እላይ ይወጣ ዘንድ አያስፈልገውም እግር እዛም ስላለ። ይቆም ይነሳ ዘንድም አያስፈልገውም በሁሉ የሞላ ስለሆነ፣ ከስፔስ ውጭም ያለ ስለሆነ። እነኚህ የእግር አካላት ጥቅም መሄጃ መንቀሳቀሻ እንደመሆኑ ይሄ አያስፈልጉትም። ነገር ግን እግር ተብሎ ሊገለጽ ይችላል። በምን ምሳሌ ምድር የእግሬ መረገጫ ነች ሊል ይችላል። ማን? ጻፊው። ለምን? ምድር ግዛቴ ነች፣ በቁጥጥሬ ስር ነች። አንድ አካል ከእግሬ የትም አታመልጥም በእግሬ ስር ነህ ሲል እንደዚህ ረግጬ ካለው እያለው አይደለም፣ በእኔ ቁጥጥር ስር ነህ እያለው ነው። በእኔ ግዛት ውስጥ ነህ እያለው ነው። ከኔ አታመልጥም እያለው ነው። በግብር አካላት ሊገለጽ ይችላል። እግዚአብሔር አይኖቹ ወደ ጻድቃን ናቸው ተብሎ ሊጻፍ ይችላል። የእግዚአብሔር አይኖች ወደ ጻድቃን ናቸው ሊባል ይችላል። አይኖች ኖረውት ጻድቃንን እንዲሚያይ ማለት አይደለም። ታዲያ ምንድን ነው? ያየናል፣ ይመለከተናል፣ ያቀናል። ጆሮቹ ጩኸታችሁን ይሰማል ሲል
ገና ስል እግዚአብሔር ስል አሁን የሚሰማኝ አይደለም። እግዚአብሔር ኮንተንጀንት አይደለም፣ ነገሮች ላይ ዲፔንደንት አይደለም። ጆሮ የሚያስፈልገው ለኛ ነው። ለምን? የነገሮች ጥገኛ ስለሆነ፣ ለሆኑ ነገሮች ጥገኛ ተለጣፊ ስለሆነ። ለእግዚአብሔር ይሰማ ዘንድ ድምፅ አያስፈልገውም። ያይ ዘንድ የሆነ የሚታይ አያስፈልገውም። እኛ እናይ ዘንድ የሚታይ ያስፈልገናል። እንሰማ ዘንድ ጆሮ ብቻ ሳይሆን ድምፅ ያስፈልገናል። እግዚአብሔር ገና ሳንፈጠር ሰምቶናል። ገና ሳንናገር አውቆናል። ገና እያንዳንዱ ምንድን ነው ከእውቀቱ ጋር የተያዘ ስለሆነ ማለት ነው። ስለዚህ እነኚህ የግብረ አካላቶች ይገለጹበታል እንጂ አይን ብትባል እንዲሆነ ወንጀል ስትሰራ አሁን ሚያይህ፣ ንስሐ ስትገባ አሁን ሚያቅህ፣ እንደዛ አይደለም እግዚአብሔር። ይሄ የፍጡራን ባህሪ ነው። እሺ እኔም እኮ አንዴ እነኚህ የፍጡራን ባህሪ ናቸው። ስለዚህ እነኚህ አካላት በሙሉ ፈጠራቸው፣ የሰራቸው እሱ ነው። ፕላስ ደግሞ መሄድ መምጣት የሉበትም እነኚህ። አንተ ጋር ግን እንደዛ አይደለም። እጅ አለው፣ እግር አለው፣ ባት አለው። እነኚህ ደግሞ የተገደቡ ናቸው፣ በአይን የሚካበቡ ናቸው። አሁን ባታያቸውም በቂያማ ቀን የሚታይ ነው። በሁሉ የሞላ ስላልሆነ የግዴታ መጣ ስትል ነሰሰርኒ በአይን አይካበብም። የቂያማ ልታየዋለህ። ጨረቃን እንደምታያት የቂያማ ቀን አላህን ታየዋለህ። ስለዚህ በደንብ አስተውል። አንዳንዱን እንትን አትበል። አካባቢ እናየው። ጨረቃን እንደምታያት ታየዋለህ፣ አታየውም? እናየዋለን። አካባቢ እናየው፣ በአይናችን አካባቢ እናየው። አዳምጥ። ጨረቃን እኔ አካባቢ አያታለሁ፣ ዙሪያዋ ትታየኛል። ጨረቃን እያንዳንዱን አያታለሁ። ስለዚህ በደንብ አስተውሉ። ጨረቃን እንደምታየው አላህን ታየዋለህ በሙላት ከተባልክ አለቀ እኮ። ስለዚህ መጣ ሄደ የሚባለው ለአንተ ሲሆን ለምንድን ነው እዚህ ስላሌለሁ መጣ ከተባለ ኒትራሊ ራሱ ነው ዲሴንድ የሚያደርገው የሚመጣው። የለማ ኦልሬዲ እዚህ መምጣት አለበት፣ አለበለዚያ እዚህ መጣ ልትለው አችልም ማለት ነው። የኛ ግን እንደዛ አይነገርለትም፣ አካለ ክፍሎችም አይነገሩለትም። ከዛ አንጻር ነው። ስለዚህ እነኚህ አካላቶች እንዳለ የፈጠራቸው ነው። ከዛ አንጻር አካላቶቹ ፕላስ ደግሞ እንዴት ናቸው የምታወቁት ነገር የለም። እግሩ እጁ የተያያዘ ነው፣ የተነጣጠለ ነው፣ አንዱ በአንዱ ህልው ነው፣ አይታወቅም። እኛ የፈጣሪ የባህሪ ቃሉ የባህሪ ህይወቱ ልቡ አንዱ በአንዱ ህልው ናቸው ብለን እናምናለን ሲል ሶስት አካል ስንል ሶስቱ ለየብቻ እንዲቁጭ ቁጭ ያሉ ናቸው ብለን አናምንም። አንዱ በአንዱ ህልው ናቸው ብለን እናምናለን። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን ብሎ የሚለው። ስለዚህ አንዱ በአንዱ ምንድን ናቸው? ህልው ናቸው። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። እኔ በማን እንዳለው? በአብ እንዳለው አብም በእኔ እንዳለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። አንድያ ልጁ ይላል። በስጋ ተገልጦ በአብ እቅፍ በአብ ሪና ነው ያለው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 16 አይ ቲንክ 15 ላይ ነው፣ ቼክ አድርግልኝ። መንፈስ ቅዱስም ከአብ የሚወጣ ነው። ስለዚህ አንዱ በአንዱ ህልው ናቸው እንጂ እንዲተነጣጥሎ እንትን እያለ አይደለም። ዳሩ ግን እኔ ከአብ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። ከማን የሚወጣ? ከአብ። ስለዚህ አንዱ በአንዱ ህልው ናቸው። እኛ ጋር የእናንተ እጁ ከአካሉ ጋር ነው ወይ? እግሩ ለየብቻ ነው ወይ? እንዴት ነው የቆጠራችሁት ነው? ቢላል ቀጥል እስኪ። ሰላም መስገነው እንዴት ነው? አለ እሺ አካላት አሉት ብለህ ታምናለህ? አዎ። ኦኬ ስንት አካላት እንዳሉት ይታወቃል? ይታወቃል። ጥያቄ ነው። ይታወቃል? አዎ ይታወቃል። ስንት ነው? አሁን እንደጠቀስከው ስጠቅስለት እንደነበረው ነው። እሺ ስንት ናቸው? አካላት ስትለኝ ኦርጋኖቹን ነው። ያው ቁርአኑ ላይ እንደተጠቀሰው እኮ ብዛታቸው ስንት ነው? ብዛት ስንት ነው ብዛታቸው?
እኔም ምን አለው ብለህ ጠይቀኝ። እሺ እግር አለው? ስንት እግር አለው? 2 እግር አለው። ባትስ? 2 ባት አለው። ታፋስ? 2 ታፍ አለው። ጉልበትስ? 2 ጉልበት አለው። ሆድስ? አንተን ይመስላል። አላ ጭንቅላት የለውም። ጭንቅላት? አንተ ሙስሊም አይደለም ማለት ነው? ሙስሊም ነህ? አዎ ሙስሊም አይደለም። ሙስሊም ሆነ እንደዚህ ልታረግ ለምን አለ? በፍጹም። እምነትን እንዴት ነው የምታየው? እፎይ እምነትን በምን መንገድ ነው የምታየው? እምነት አንተ የኦርቶዶክስ እምነት ተከታይ ነህ፣ እኔ እስልምና እምነት ተከታይ ነኝ አይደለም። እምነትን በምንድን ነው የምገልጸው? እስቲ ሱረቱ ተውባ አይምን ኢኽላስ እንቀራለን። እሺ አይ እኔ አልቀራም፣ መቅራትም አልችልም። አይደለም ማለት ነው። ለምን? ከቤተሰብ እኮ ሲዋረስ የመጣ እምነት ልከተል እችላለሁ። ውሸታም ነህ፣ ደደብ ደንቆሮ ነህ። በብሎክ ሸኛለሁ። ሙስሊም አይደለም። ሲቤት እንዲህ ምንም የሚጭበረበርበት ነገር የለም። እንዲህ አይነት ተራ ውዳቂ ስራ እንዳትሰሩ አንድም ሰው በብሎክ ሸኝቼዋለሁ። በቃ ታች ላይ ያሉ ልጅ ሙስሊም አይደለም። ደንቆሮ ሚጣክ እኔም ብያስወጣሁት። በጣም የሚያሳዝኑት ግን እነዚህ ሰዎች እዚህ እያሉ እኔን ሰደብከው? እኛ ጋር ያላችሁ ክርስቲያኖች ይቻላል እንዴ? ራይሜት አድርጋው። እኛ ክርስቲያኖች ነን ወዶሼ። ሰንበዲ መጣ ሰንበዲ ሄደ አያስጨንቀንም። እንደ ኡስታዞቹ እዛ ድራማ እንደሚሰሩት እኛ ጋር ድራማ ልትሰሩ እንዳመጡ ክርስቲያኖች እንደዛ የምታደርጉ ካላችሁ ሙስሊም ሆኖ ራሱ ካልጣመን እንሸኘዋለን። ይታርጋን ተመሸኛቱ ሳይሆን ደንቆራሱ ሚታርግ ሙስሊም አይደለም ብዬ እኔ ራሴ ቻሌንጅ አድርጌ ብሎክ አድርጌ ያባረርኩትን ልጅ ሙስሊም አይደለም በኋላ ይለኛል። እኛ ያለው ጠንቅቀን ምንሰራው ነው የምናሰው ነን እና አታስቡኛ ጋር እኛ ቁጥር ጉዳይ ስለማያሳስበን ማለት ነው። ሰንበዲ መጣ ሰንበዲ ሄደ ድራማ ምንሰራ አይደለንም። ኦዲየንሳችን የሚወደን የሚያከብረን የሚከተለን የሚያደምጠን ታማኝነታችንን አስበው እንጂ እፎይ ዛሬ አንድ ሰው ክርስቲያን አደረገ በሚል አይደለም። ብትወል ለራስህ ባትወል ለራስህ ምን አገባንኛ? ለምን በሰልፍ በሺ ሙስሊም አትወል? እኛ ደንታችን አይደለም። እውነትን ስለያዘን እውነት ላይ ስለረጋ ሰንበዲ ሄደ የሚያስደነግጠን አይደለም። ሰንበዲ መጣ ጮቤ የሚያስረግጠን አይደለም። ራስህን ነው የምታድነው። ብትመጣ ብትሄድ የራስህ ጉዳይ ነው። ኡስታዞቻችሁ በየቀኑ ድራማ ስለሚሰሩ በየቀኑ ሻዳ እናስይዛለን ይላሉ። በየቀኑ አምጥተን እንለጥፋቸዋለን። በየቀኑ እናዋርዳቸዋለን። እኛ ጋር ኔቨር አታስቧት ማለት ነው። እኔስ ቶፊቅ እንኳን ላመጣ ቶፊቅ አይሰማም። ላክለት እስኪ ማይክ ምናልባት አላወቅም። እሺ ኢስላም ጤና ይስጥልን። እንዴት ነህ? ደህና ናችሁ? ይመስገን። እንዴት ነህ? ዛሬ በጣም ደስ ይላል። ስለ ክርስትና እያስተማርክ ነው ዛሬ? አይ ጭንቅላት የሌለውን በዛውም እያሳየው የጭንቅላት የሌለውን አካል ፈጣሪ እግዚአብሔር እንደሆነ እያሳየው ነው። ካልተሳደብክ ጨጓራህን ያመሃል እንደ ቆይ ስድብ ትወዳለህ? የምን ስድብ ነው? በቃ ስለሌላ ሃይማኖት ካልነካኸው በቃ አለ አይደለ? ያንተ መኪናት ለምን ተበላሸ እፎይ ብዬ ሲጠይቅህ አንተ መልሰህ ያንተስ ለምን ተበላሸ ትለኛለህ ወይስ ምክንያትህን ትነግረኛለህ? ምክንያቱም እኔ ዲፌንደር ብቻ ሳልሆን ፖለሚስቲክ ነኝ። ፖለሚስቲክ የሚሰሩ ያንተ አምላክ ጭንቅላት አለው እፎይ ማስረጃ ትሰጠኛለህ? መለስኩት። እሱ አሁን
አሁን ነው የመጣኸው ማለት ነው። ወንድምህ ካሌድ ጠይቆ ሳብራራው ቆየው። እኔ ፖሊስቲክ እንደምሰራ በደንብ ወቁ። ስለዚህ እንደዛ ምሰራ ከሆነ የራሴን ዲፌንድ ማድረግ ብቻ ሳይሆን አታኪንግ እሄዳለሁ። ዲፌንድ ማደርጋለሁ፣ አታክም አደርጋለሁ። ሞሮፍ አፖሎጂስቲኮች ላይ የሚሰሩ ዲፌንድ ላይ ሊያተኩሩ ይችላሉ፣ መከላከል ላይ። ፖለሚስቲክ ስትሆን ግን ሞሮፍ አታክ ታደርጋለህ። ዲፌንድ ከማድረግ አልፈ የሌሎችን ስተት ኤክስፖዝ ታደርጋለህ። ስለዚህ እነዛ ነው የኔ ስራ። እንደሚሰሩ ደግሞ አሉ፣ ኖርማሊ ፕሪች የሚያደርጉ ደግሞ አሉ። እነሱ ሰባኪ ይባላሉ። ምንድነው የሚያደርጉት? እነሱ ደግሞ ከነ እስልምናን አይነኩም፣ እስልምና ምን እንደሆነ የማያውቁም ማለት አያውቁም። ኢንሴንስ አነሱም፣ ቶፒካቸውም አጀንዳቸውም አይደሉም። መጽሐፍና መጽሐፍ ቅዱስ ብቻ ነው። እነሱ ፕሪቸር ናቸው፣ ዝም ብለው ፕሪች የሚያደርጉ የሚሰብኩ ናቸው። እነሱ ጋር ስትሄድ፣ አሁን እኛ ቤት መምህራኑ ጋር ስትሄድ እናንተ ጋር ምንም የእናንተ አዲስ እንደዚህ ነው፣ ቁርአን እንደዚህ ነው ከናፋቸው ላይ የማይመጣው ተሳስተው አንድ ቃል አይናገሩ። እነሱ ሰባኪያን ናቸው። አፖሎጂስቲክ የሆኑት ደግሞ ሞሮፍ ዲፌንድ የማድረግ ላይ ያተኩራሉ። ምን እንደኔ ጋር ስትመጣ ደግሞ ፖለሚስቲክ ስለሆንኩኝ ምንድነው ማደርገው? ዲፌንድ የማድረግ ብቻ ሳይሆን የምታነሳውን ነገር ሁሉ በአንተው አፈርስባው ማለት ነው። እኔ ጋር የምታነሳው ከዛ የአንተ ስህተት መሆኑን አሳይቼ ወደ እኔ እመጣለሁ ማለት ነው። አይ ጥሩ ነው። አንዳንዴ ስለዚህ እኛ ጋር ሶስቱ ነው ማስተማር። አሁን ቶፒኩ ላይ ግባና ፈጣሪ በክፍለ አካላት ይገለጣል ብለህ ታምናለህ? ማለት በክፍለ አካላት አንተ ፈጣሪ ነህ ብለህ የምታምንበት ነው ወይስ እኔ የማምንበት? አንተ የምታምንበት። እኔ የማምንበት ቁርአን ላይ የነገረኝን ነው። በክፍል አካል ቢሆንም እንደኛ አይደለም። ለምሳሌ እጅ አለው ስንል እኛ እንደኛ እጅ ማለት አይደለም። እኔ አሁን ያልጠየቁልን ትመልሳለህ። ይተስላ እጁ ለማን አይነት ነው ብዬ ጠይቄያለሁ። እሺ ይገለጣል። ስለዚህ ስንት አካላቶች አሉት? እኛ የተነገረን ብቻ ነው እንጂ ሌላ ቁጥር ውስጥ አንገባም። እኛ የተነገራችሁ ስንት ነው ብዛቱ? የተነገረን በቁጥር የሚሰላ የሚቆጠር አይደለም። ለምን ነው የማይቆጠረው? በቃ ምን ያህል እንደሆነ እንዴት እንደሆነ እኛ አናውቀው። እሺ ይመለካል አካሉ አይመለክም? ምን ማለት እኛ የምናመልከው አንድ አምላክን ነው። እኔ ይሄን ጥያቄ ወደ አንተ ሳዞረው የኢየሱስ ክርስቶስ እጅን ታመልካለህ አንተ? ይሄ ወደ አንተ ላዙርና ኦኬ እኔ በስጋ የተገለጠ ስለሆነ እሱን 1% ብዬ አመልከዋለሁ። አይደለም ገባኝ። አይ የምታመልከው አምላክን እንጂ አንድ አምላክ ብለህ ታመልካለህ። ነገር ግን የኢየሱስ ክርስቶስ እጁን ወይ ደግሞ የሆነ አካላቱን ብልቱን ታመልካለህ ብለህ መልስህ ምን ይሆናል? መልካም እኔ በስጋ ስለተገለጠ በስጋ የተገለጠው እሱ በተዋህዶ የተዋህዶን ገንዘብ ስላደረገ እሱን በሙላት አመልከዋለሁ ብዬ መልስላለሁ። አንተ ግን እጅ አለው እግር አለው አላቅም ነው ያልከኝ አይደል? ጥያቄ አልመለስክም። አዳምጣ ለይቼ እኮ ነው የጠየቁህ። አዳምጥሽ። እኔ ኢየሱስ ስትለኝ እጁ ከእግሩ የተለየ ነው ብዬ አላምንም። አንድ ነው ስል እጁ እዛ ጋር እግሩ እዛ ጋር አይደለም። ያለህም እጅና እግሩ እንደ ኢየሱስ እንደዚህ የተያዘ ነው በስጋ እንደተገለጠው ማለት እንዴ? ሲጀመር እጅና እግሩ ዋን ፖይንት ላይ የተያዘ ነው፣ አንድ ወጥ ነው አለ። ይሄ ሲጀመር ታዲያ አይደለም የምትል ከሆነ እኮ ማስረጃ ይጠይቃል። ነገር ግን ነው ማለት አይደለምም ነውም አልጠየቅኩም። እኔ ክርስቶስ ስትጠይቀኝ እሱ በስጋ የተገለጠው እሱ አንድ ነው ብዬ ስል አንድ ፖይንት ላይ ተያዘ በስጋ የተገለጠ። እኔ እጅ እግሬ አንድ ፖይንት ላይ ተያዘ ስለሆነ ያላህም እንደዛ የተያዘ ነው ወይ እጅ እግር ነው ስጠይቅህ፣ ያላህም እንደዛው የተያዘ ነው። ምክንያቱም አላህ በስጋ የተገለጠ አምላክ አይደለም።
ኢንካርኔት አላደረገማ። ስለዚህ በስጋ የተገለጠ እንዳልሆነው ሁሉ ሳይሆን እጁ እግሩ የተገጣጠመ ነው ወይ? እንደዛ ከሆነ ይሄንን ጥያቄ አልጠይቀንም ማለት ነው። ያንተ አምላክ በስጋ ተገልጧል እፎይ? ወደ ኋላ ለምን ትመልሰኛለህ? እኔ እኮ እየመለስኩልህ ነው። እኔ አይደለም ያንተ አምላክ አላህ በስጋ አልተገለጠም እያልክ ነው። አንተ የምታመልከውም አምላክ በስጋ አልተገለጠም እያልኩህ ነው። ኢየሱስ ሰላም ክርስቶስን ስጠይቀኝ እኔ በስጋ ስለተገለጠ አንድ ብዬ የምለው እጅ እግሩ ተነጣጠለ ስላልሆነ ተገልጧል። አልተገልጧል። ድንቁርና እንደ የተጠናወተው ልጁ ምን አገናኘው ነው እንጂ አብ አምላክ አይደለም። እኔ አይደለም አልወጣኝም። እሺ እኮ መልስልኝ። አብ ተገልጧል ታውቃለህ? ምን አለማወቅና ማወቅ ጋር ምን አገናኘው? አውቀዋለሁ፣ በደንብ አብን አውቀዋለሁ። ማለቴ በስጋ ተገልጧል ነው እፎያችን። አሁን እኔ ተገልጧል አልወጣኝም። ምን አገናኘው? እኔ ከጠየቅኩ ጋር ካለ እጅ እግር ጋር ከጠየቅኩ ጋር ምን አገናኘው? አብ መገለጡና ለመገለጡ ወገናችን ወደ አንተ ሲመጣ ለምን እንዲህ አንተ እንትን ትላለህ? እኔ እኮ አላህ በስጋ አልተገለጠም ብለኸኛል አላልከኝም? ኦኬ ጎበዝ። ይሄንን ያልኩ ለምንድን ነው? እሱ ክርስቶስ እጅ እግር አለው ብለህ ስጠይቀኝ አዎ በስጋ ስለተገለጠ፣ ያንተ ግን በስጋ ሳይገለጥ እጅ እግር አለው። እኔ በባህሪ እግዚአብሔር አስቀድሞ ክርስቶስ ስግው ቃል በስጋ ከመገለጡ በፊት እጅ እግር አለው ብዬ አላምንም። አሁን እጅ እግር ስጠይቀኝ ግን ቆይ አዳምጣ፣ በስጋ ስለተገለጠ አዎ እጅ እግር አለው የባሪያ መልክ የያዘ ስለሆነ። ርዕሱ ምንድን ነው? ርዕሱ በአምላክ ዙሪያ ነው። እፎይ ለምን ታቀላቅላለህ? ርዕሱ በቃ አኗር ቀጥል። በዚህ መጠን ነው ጭንቅላት የሌላቸው እኮ ባይዞ ድንቁርና ተጠናወጣቸው ብሎ መልካም አካላት አሉት ብለህ ታምናለህ? አላህ ማለት የተገለጹት ነገር አሉት። እኔ ኖርማሊ ምንድን ነው ኦፍኮርስ እኔ ሙስሊም ነኝ፣ ከሙስሊም ቤተሰብ ነው። ያው ከወሎ ነው እንትን ያልኩት ያደግኩት። ግን ቢሆንም ግን እናቴ ሙስሊም ነች፣ እህቶቼ ሙስሊም ናቸው፣ አባቴ ክርስቲያን ነው። ማለት በነፃነት ነው ያሳደገኝ እና ሞስሊ ያደግኩት ከአባቶቼ እህትና ወንድም ነው ያደግኩት እና ኦፍኮርስ ይሄ የምትለውን ነገር እኔ አሁን ያንተን እምነትም አልከተልም። ኦፍኮርስ እኔ ስቲል ሁለቱም ጭንቅላቴን እየነካው ስለሆነ ነው። ከምንም በላይ ግን እዚህ የምሬ ነው እማዬ እየመጣ ነው እንትን እምልህ እህቴን ስለምወዳት ነው እና ከስሮ ነው ተማር። እሺ እፎይ፣ አሁን በእኔ ዙሪያ እናውራና ከዛ እኔ እወጣለሁ። በአንተ ዙሪያ ነው ያንተን የህይወት ታሪክ ምን ያደርግልኛል? የህይወት ታሪክ አይደለም፣ የህይወት ታሪክ አይደለም። ማስረጃ ካለክ በዚህ በክፍሉ ተያይዟል ወይ የተገነጠለው ምናምን በምትለው ላይ አንተ እኮ እንድትነግረኝ ነው። እኔ ሙሉ የሙስሊም ሊቃውንቶች አንተ ንገረኝ እያልኩህ እኮ ነው እኮ ሙሉ የሙስሊም ሊቃውንቶች ቁርአንም ላይ ሐዲስም ላይ አካላቶች አሉት፣ ግን እንደ ሰው ብልት ያላቸው የተገጣጠመ አይታመንም። በቃ ከነጭራሹ እኮ የተገጣጠመ ነው። እሺ የተገጣጠመ ነው። የተገጣጠመም የተነጣጠለም የተከፋፈሉም ብለን አናምንም። ታዲያ ምንድነው ብለን የምታምነው? አንድም እንደዚህ ብሎ የሚያምን ሙስሊም የለም እኮ። ምንድነው ብለን የምታምነው? ምንድነው ብላችሁ የምታምኑት? እሺ የሱ ባህሪዎቹ ናቸው ብለን የምናምነው። ኦኬ እጅ ሊተራል እጅ አለው የለውም? እሺ እጅ አለው፣ ግን ባህሪው ነው ብለን የምናምነው እኮ። ባህሪው ዛትን መሰረት ያደረገ ነው አይደለም? አካልን ባህሪ በአካል ነው የሚቆመው ወንድማችን። ባህሪ ስትል ዝም ብለህ ባህሪው ነው አትበል። እጁ ባህሪው ነው አይደል እኮ። ባህሪው ነው እጁ ባህሪው ነው። የአላህ ባህሪው ነው ብለን የምናምነው፣ ግን እንደ ሰው አይደለም። ልሂድልህ። ባህሪው ነው እጁ
እጁ ባህሪው ነው። እጁ ባህሪው ነው፣ ግን እንደ ሰው የተያያዙ የተቀጣጠሙ ብለን እናምንም። ይሄ አራነት ያልጠየቅኩን አትመልስ። ስንት ባህሪ ነው ያለው? እጅ የሚባል ስንት ባህሪ ያለው ለአላህ እጆች አሉት፣ ባህሪዎች አሉት እያልከኝ ነው እኮ። ባህሪው ነው ግን እንደ ሰው አይደለም። ራሱን እንዴት እየቀበርክ እንደሆነ አሳያለሁ። ባህሪዎች አሉት። እግርስ አለው የለውም? እግር በአካላት አሉት። እነዚህ አካላቶች ከሰው ጋር እናመሳስለው፣ እንደ ሰው አይደለም። መልሰ አካላት በለኝ። አካል አይደለም ባህሪ ነው ብለህ ነበረ እኮ። የሱ ባህሪዎቹ ናቸው ግን እንደ ሰው አይደለም። አራት ነጥብ። ኦኬ። ስንት ባህሪ ነው ያለው አላህ? በቁጥር አልተገለጸውም፣ በቁጥር መግለጽም አይቻልም። ይሄን ያክል ባህሪ ያለው ብለን አናምንም። የሚያምን ሙስሊም የለም ከነጭራሹ። ስለዚህ የተለያየ ባህሪ የምታመልክ ከሆነ እኮ አንተ አማልክት አምላኪ ነህ። አንድ አምላክ ሳይሆን የተለያዩ አማልክት ነው እያመለክ ያለው። ባህሪ ማለት በደንብ አስተውሉ፣ አካልን ይዞ የሚመጣ ነው፣ አካልን የሚጎትት ነው። የተለያዩ ባህሪያት ካሉት አላ አንደኛው ባህሪው ተቆጪ ሊሆን ይችላል፣ አንደኛው አክራፊ ሊሆን ይችላል፣ አንደኛው ባህሪ ሳቂታ ሊሆን ይችላል፣ አንደኛው እግርና እጅ ነው የሚያኮርፈው። ቆይ አዳምጥ። አንደኛው ባህሪ ፈጣሪ ሊሆን ይችላል፣ አንደኛው አጥፊ ሊሆን ይችላል፣ አንደኛው ለምን ጊዜን ለመተንተን የተለያየ ባህሪ ያለው እያልከኝ አይሆነ ነገር ጠቅሰክ ራስህ ልጁ የአማርኛ ችግር ስላለበት ነው። እፎይ ባህሪው ቁርአንና ቁርአን ቃሉ ነው። ባህሪው ማለት ቃሉ ማለት ነው እንጂ አካሉ ማለት አይደለም። ልጁ የአማርኛ ችግር ስላለበት ነው። ለማለት የፈለገው ምንድነው? እኛ አሁን ለምሳሌ እጅ አለው አላህ እጅ አለው ስንል እንደ ሰው እንደኔ እጅ አለው ማለት እንችላለን? ነው አንችልም። ከሰው የተለየ ነው። እጅ ምንድነው? አይደለም። እጅ ምንድነው? ቆይ እጅ ምንድነው? እሱን አስረዳኝሽ። አላህ እጅ አለው ማለት እጅ ማለት ይሄ የእኛን እጅ ነው ወይስ የሱ እጅ ይጠይቀኛለሁ? አላህ እጅ አለው አለኝ። እጅ ምንድነው? አይመረመርም። የሱ እጅ አይመረመርም። ምንድነው ታዲያ? እጅ አለው ስትለኝ ምንድነው ታዲያ? ምንድነው? ምን አለው እያልከኝ ነው? ልጅ እጅ ማለት ልጅ ሊሆን ይችላል ማለት ነው። እንደዛ ከሆነ ሚስትም ሊሆን ይችላል በሌላ ቋንቋ። አምጣ። ሚስት ሊሆን ልጅ ሊሆን ሚስት ሊሆን ይችላል የሚለውን ከመጽሐፍ አምጣልኝ። አይታወቅም ካል ሊሆን ይችላል። በግምት ለምን ትሄዳለህ? በግምት ራስን ሐሳብ ለምን ትሰጣለህ? ይሄን ጥያቄ ወደ አንተ ታዘው። የአብ እጅ ምንድነው? ቆይ አቁም። የአብ እጅ ምንድነው? እፎይ አቡካል ሚውት አድርገው። የአብ እጅ ምንድነው? እፎይ ቶሎ በል ያላ መልስልኝ። ወላሂ ጥያቄ ከመለስልኝ የአብ እጅ ጥያቄው ግባ። የእጅ ፈጣሪ ነው። የአብ እጅ ምንድነው? መልስ። የእጅ ፈጣሪ ነው። የአብ እጅ ምንድነው? አካል ነው። የአብ እጅ አካል አይደለም። እኛ አካል ስትል ምንድነው? አካል ስትል ምንድነው የሚለውን እኔነትን ፐርሰንን ከሆነ ራይት ይቻላል። የአብ እጁ ምንድነው? ወልድ ነው፣ ቃሉ ማለት ነው። ራሱን አብ ራሱን የቻለ እጅ የለውም። የአብ እጅ እኛ ወደኋላ ተመልሼ አላስረዳህም። ቅድም ይህን በደንብ አስረድተናል። ታምነውን አውቃለሁ። አንተ የምታምነውን አውቃለሁ። ችግር የለም። አንዴ በእናትህ ኢትዮ ኢስላም ለአቡ ካሊድ ቅድም በደንብ አድርጌ አስረድቼዋለሁ። በእናትህ እንደገና ወደኋላ ተመልሰህ ከስሩን በቃ በማያውቁት ላይ ነው የመለሰው። ኦኬ ከስሩን እሺ። አቡ ካሊድ ስለዚህ እጅ ስትል ታዲያ ምን እያልክ ነው አንተ? አሁንም እኔ እያልኩ ያለሁት ሊቃውንቶች የተስማሙበት ለአላህ እግርና እጅ የሚሉት ቃላቶችን እናጸድቃለን። እነዚህ የአላህ መለኮታዊ የአላህ መለኮታዊ ባህሪውና ሲፋቱ ናቸው ብለን የምናጸድቀው። ከዛ ደግሞ እነዚህ ደግሞ እንደ ሰው የተያያዙ ናቸው፣ የተነጣጠሉ ናቸው ብለን ደግሞ ይሄንን በፍጹም የተናገረም አንድ አስተማሪም የለም። ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ይሄንን እንደ ሰው ሁለት እግር ይሄዳል እንዲህ ተነጣጥሏል ተያይዟል የሚለው ነገር አንተን ያመጣው ይሄን ሐሳብ ከመጽሐፍ ከቁርአንም የለም። ያንተ ሐሳብ ነው ይሄ። አንድ ሙስሊም ደግሞ የአላህ አካሎች እንዲህ ናቸው የተነጣጠሉ ናቸው የተያያዙ ናቸው በሚለው አንድ ሙስሊም ጥያቄ የሚያነሳ ሙስሊም የለም። ለምን እኛ መመርመር የለብንም? ሙስሊሙማ ለምን ያነሳል? ዝም ብሎ የተነገረውን አቤት ብሎ መከተል ነው። ለምን አረ እንደዛ አቤት አይልም። እኛ የፈለገው ሙስሊም ቅርና የፈለገው ክርስቲያን የፈለገው አንብቦ የመረዳት አቂም አለ። ቁርአን አልተጠበቀም፣ ግልጽ ሆነ ቁርአን።
ያ ግልጽ የሆነው ካዳ ምንድን ነው ሲያልከኝ የሆነ አቡካዴድ። ስለዚህ በደንብ አስተውል። እኛ የእግዚአብሔር ክንድ ለማን ተገልጧል ሲል ስለ ክርስቶስ መገለጥ እየተናገረ ነው። ለምሳሌ ይህ ክፍል ሙሉ ስዕለቱን የሚናገር ነው። ቅድም በግብረ አካላት ይነገራል ብዬ እኔ እንዳስቀመጥኩት እናንተ አሁን ምንድነው እሱ እናንተ ጋር ነው አናብራራም አላችሁ። ማታብራሩ ከሆነ ግን እጁ ማየት ይችላል ወይ? እጁ መስማት ይችላል ወይ? እጁ ፍቃድ አለው ወይ? እጁ መፍጠር ይችላል ወይ? እግሩም በተመሳሳይ ማየት ይችላል ወይ? እግሩ መስማት ይችላል ወይ? እጁ ማየት፣ እግሩ ማየት፣ እጁ መስማት እንደዛው አካላቶቹ ይችላሉ ወይንስ አይን የምትባል የሚያይባት፣ እግር የምትባል የሚሄድባት፣ እጅ የሚባል የሚሰራበት የተለያዩ ናቸው? ይሄን ብቻ መልስልኝ። እነዚህን አሁን እዛ ቁርአንም ላይ ብዙ ጊዜ የጠቀሳቸው ራሱ በገለጸው መልኩ ነው እኛ የምናጸድቀው። ኮሜንት እጁ ማየት፣ መስራት፣ መፍጠር፣ እግር አለው እጁ። ለምሳሌ እጁ ሌላ አካል ነው እያልከኝ ነው። ሌላ ራሱን የቻለ ነፍስ ያለው እግሩ እንደዛው ራሱን የቻለ ነፍስ ያለው የሚንቀሳቀስ እያልከኝ ነው። እንደዛ ብለህ የጠየቀኝ ነው ያለው። እጁ ማየት የሚችል መስማት የሚችል መፍጠር የሚችል ፍቃድ ያለው ለምን እንደዛ አላህ እኮ ነው የምናመልከው። አንድ አላህ ነው የምናመልከው። ስለዚህ ያ አንድ አላህ ደግሞ የሆነን እንደዚህ አረኩኝ እንዲያረኩኝ ሲል ይሄ እጆቹ እኔ ናቸው ብለን እኮ እኛ እንደዚህ ጥያቄ አናነሳም ከጭራሹ። አቡካዲድ ስለዚህ እጁ የሚያይ የሚሰማ የሚለው ለእጁ አይነገርም ማለት ነው የለውም። ለምንድን ነው እሱ ባለው እሱ በነገረን መንገድ እናጸድቃለን። ከዛ በተረፈ ደግሞ እንዲህ ነው ብለን አንመራመርም። እግሩ ያያል። ለምንድን ነው የማያየው? አያይም የሚባል አለ ቁርአን ላይ እየጠየቅኩህ ነው። እግሩ ይሰማል። ለምንድን ነው የምትመራመረው አንተ? አያይም አልከኝ። በቃ መለስክልኝ እኮ ለምን ትመራመራለህ? እግሩ ይሰማል። ለምን ትመራመራለህ? ቁርአን ላይ የለም እንደዚህ አይነት። እግሩ መስሚያ ነው። አረ ቁርአን ላይ የለም እንደዚህ አይነት አትጠይቅ። እንደዚህ አይነት ጥያቄ ታንክ ዩ ፔሬድ ምንድን ነው ይጠይቃለሁ? የምታመልከው ፍጡር እንደሆነ እያሳየውህ ነው። የኔች ያንተን ሶስት አካል ማመሳሰል ነው። ጭንቅላት የሌለው ከኔ አምላክ ጋር በምንድን ነው የሚመሳሰለው? ያንተ ጭንቅላት አለው፣ ችግር የለውም። እሺ አዳምጥ። ሎክ እጁ ማያይ ማይሰማ ከሆነ እግሩ ማያይ ማይሰማ ከሆነ በደንብ አስተውሉ። እግሩ ማያይ ማይሰማ ከሆነ ፍቃድ ከሌለው እግሩ እጁን በተመሳሳይ ማያይ ማይሰማ ከሆነ ይሄ ፍጡር ነው። የኔ እግር አያይም፣ መንቀሳቀሻ ብቻ ነው። ድምፅ ብታሰሙ እግሬ አይሰማም፣ ጆሮ በምትባለው ብቻ የምሰማው። አላህም እንደዛ ፓርቲሽን ያለው ኢች አካላቶቹ እንደዛ ከሆኑ ጉድለት አለበት ማለት ነው። ከዛስ ግራና ቀኝ አለው፣ በግራ አለ በቀኝ አለ። እሺ በጣም ጥሩ። ከዛስ ፊት አለው። ይሄ ሊትራሊ ምንድነው? የፍጡር ባህሪ ነው። ከዛ ይካበባል ማለት ነው። ጣቶች አሉት። ጣቶች 5 አሉት። 5 ብሎ ለመቁጠር ደግሞ 1 2 3 መባል አለባቸው። አንዱ ከአንዱ ሲቆጥሩ ክፍተቶች አሉ አይደለ? እነኚህ ክፍተቶቹ በደንብ አስተውሉ። ፍጡር ከሆኑ አላህ በፊት ምን ነበረ? ሲልድ ነበር። ከዛ ስፔሱን ፈጠረና ጣቶቹን ሰነጣጠቃቸው ማለት ነው። አንደኛው ሎጂክ። ወይንም ደግሞ እንደዚህ ክፍተት ከሆኑ ኦልሬዲ ይሄ ፍጡር መሆን የለበትም። ምን ስፔሱ ራሱ ፍጡር አለመሆን አለበት አላህ ይኖር ዘንድ። ቦታው ራሱ የክፍተቱ 1 2 ብለን ለመቁጠር ክፍተቱ ፍጡር አለመሆን አለበት። ይሄ ያንተ ሐሳብ ነው። ያንተ ሐሳብ ነው። እንዲህ ቀላል ሎጂክ እኮ ነው እየነገርኩህ አይደለሁት። ሁለተኛ ግራና ቀኝ ያንተን ሎጂክ ለምን ትነግረኛለህ? ለምን ጊዜ ታባክናለህ? አዳም ላስወርድ ነው። አትጮህ። በደንብ አስተውሉ። ግራና ቀኝ አለው ከተባለ ደግሞ ግራና ቀኝ ከመኖራቸው በፊት አላህ እጅ አልነበረውም ማለት ነው። ግራና ቀኝ ዳይሬክሽን ናቸው፣ አቅጣጫ ናቸው። በግራና በቀኝ ካለው እነኚህ ፋይናይት የሆኑ አቅጣጫዎች ከመፈጠራቸው በፊት አላህ የለም ነበር ማለት ነው። በአቅጣጫ ስለተወሰነ ግራና ቀኝ እነኚህ ስፔሶቹ ፍጡር ስለሆኑ ማለት ነው። ፊትና ኋላት ስላለ
እነኚህም ፊትና ኋላ ለመኖር ካሉ ግራና ቀኝ ካሉ ከዛ የሚታይ ከሆነ ስፔስ የሚይዝ ከሆነ ይሄ ፍጡር ነው። እነኛ አካላቶቹ ደግሞ እጁ ማይሰማ እግሩ ማይሰማ እሺ እንደዚህ ተንተና ከዛ ፍጡር ነው ያልካለው ግራና ቀኝ ያለው ይሄ አንተ ሐሳብ ነው ያንተ ትንተና ነው ያንተ ሎጂክ ነው አንተ ራስ መለስክልን እኮ ይሄ ያንተ ሎጂክ ነው ራስ አውጣት ራስ እንዲ ለፈጣሪ ቆይ ለፈጣሪ እንዲ ቢሆን ነበር ይባላል አላህ ስንት እጅ ነው ያለው አይደለም ለፈጣሪ እንዲ ቢሆን ነበር ራስ አውጣት ራስክ 4 ነጥብ ትዘጋለህ በቃ የዚህን ተዳረክ አይበቃም ኮሴ ወይናይ ለዚህ ነኛ ካላ አልተገለጠም ልትለኝ ከሆነ መልስህ ምንድነው እያልከን ያለው ጋር አምላክን ሳታውቅ እኔ ጋር ምንድነው ትዳረቀው ነው ለያሉ ደግሞ ይዛሬው እኛ አምላክን አካል ወቅና ነው የኛ ጥያቄ የምታመልከው አምላክ ስንት አካል እንዳለው ወቅ አጀማ አከስሜቴ ደግሞ መጅሊሱ እንኳን እውቅና የሰጠው ኡስታዝ እንዳለ የጠቀስከው አለው ብሏል ብሏል የተገጣጠመ ይሁን የተበተነ አላቅም ብሏል እሱም እንግዲህ ያለ የምትሉት ኡስታዛችሁ ነው ተገርፎ እንደዛ ብሎ ያለው እስከዛሬ እያለቀሳችሁበት ያላችሁት ይፎ ሄደኮ ያ ልጅ አሁን እኔ ነጀምርም ጥያቄ አትመልስም እኔ ምሽቀ ሰው የጠበቅ ነው ይላው አላዲን ወደ ነው አምላክን እኮ አላቅም አልክ እኮ አንተ ዲፌንድ ማድረግ አልፈለክም ለዛ ነው እኔ ስለላከው ማርኩ ነው መጣሁት አንተ ራስህ ጠይቃችልም እኔ የምጠይቀውን ጥያቄ በጣም ጠይቃለሽ ችግር የለውም ማንኛውም ይሄ አምላካቸውን አለማወቅ በዚህ መጠን ምን ትሉታላችሁ ግን ስንት አካል እንዳለው አለማወቅ ስንት አካል እንደሚያመልኩ ካላወቁ እነኚህ ሰዎች ናቸው እኮ አሁን አንድ ሲደመር አንድ እኩል ይሆናል አንድ የሚሉም ማለት ነው አስቁ ስንት አምላክ እንዳለ እኮ አንተ ራስህ አላወቅም አንድ ነው የምትለው እነሱ ከሆነ እየተማሩ ነው የሚማሩትን እንትን ማለት አትችልም አንተ ግን እያስተማርክ አንተ ተምሬያለሁ ለስንት ነው የምታመልከው እሺ ስንት አካል ነው የምታመልከው ከኔ ጋር ነው እኔ በእንደዚህ ቻንስ አልሰጥም እኔ ራስን ልጠይቅ ነው የመጣሁት ለማማሰጠኝ አምላክን በፍጹም ማውራት አፈልግም ስለማ እኔ አምላክ ኢየሱስ ክርስቶስ ስንት እንደሆነ ስንት አምላክ እንዳላችሁ ስላሴ የምትኖር ምን እንደሆነ ይረዳ ነው የመጣሁት አንተ ግን ወደኛ ዳይቨርት ታደርጋለህ እሱን አችልም እኔ 100% አላቅም ቢያለው የኛን ዘግቼዋለሁ ወይና ግን ፖለቲካ ማሳት አችልም በዛኛው እንደፈለግ ሰርታል በደንብ አድርጌ እሰራብሃለሁ አንተ ላይ እስቲ እንጀምራ እንደምሰራ እናያለን ቀጥል ኢየሱስ ክርስቶስ እኔ ለዓለም ነው የተላኩት ብሏል አይደለ እናንተ ማለት ነው ዓለምን ለያድን ተልካለሁ ብሏል ማርያምን ግን ማን ነው ያዳናት ማርያም የሱን እናት አድኗል ወይ አላዳናትም መምለጫ ነው ያስቃላ ለምን ትስቃለህ መልስልኝ ያቀን 6 ጥያቄ ነው ያለኝ መልስልኝ ከዛ ወይ ወደ እናንተ ቀላቀላለሁ ትክክለኛ ምላሽ ካገኘው ማለት ነው ሰመሩ በነገራችን ላይ በጣም ነው የሚያሳዝኑት እነዚህ ሰዎች እንግዲህ ልብ በሉ ሐዲሳቸውን እንኳን በአማርኛ አልተረጎሙላቸውም ሐዲሳቸውን ከቁርአን ቀጥሎ የነብያቸውን ንግግር እያንዳንዱን በአማርኛ አሁን ጀምራችሁ ቃል ቆይ ለምን እንደነቆ በእኔ እንት ምግብ አንድ ጊዜ ሰመሩ ብቻ ትቀጥላለህ ችግር የለም ስለ አምላክ እኮ ምንም የምታውቀው ነገር የለም ስለ ራስ ስትጠየቅ ሃይማኖትህን ሳታውቅ ይሄ ካንተ የመጣ ሳይሆን መምህራኖች
ኢየሱስ ሁኔ ባህሪ አምላክ ነውን ኢየሱስ እንደዚህ ነውን ብለው ተደጋጋሚ መጽሐፍ ስለጻፉልና መስጊዱ ያንን ብቻ ስለሚያስተምሩ ደግሞ እነሱ ለምን ትጠራለህ እዚህ ጋር? ቆይ እኔን ጥያቄ ነው የነሱ ጥያቄ ስለሆንክ ነው አይደለም። እኔ እዚህ ጋር መጽሐፍ ቅዱስ ውስጥ እያየው ግራ ተጋብቼ ነው የመጣሁት። አንበበኸዋል? ቢያንስ ይህን ክፍል አንበበኸዋል? አሁን እኔ ያነበብኩት ጥቅሱን ብቻ ነው። ከዛ አንተ የምታስተካክል ነገር ካለ አስተካክለ ንገረኝ። እንዴት ጥቅስ ብቻ አንድ ጥቅስ ብቻ ለምን ታነባለህ? ቢያንስ አንድ ምዕራፍ አታነብም? እንዲሰመሩ አሁን ካሁን በኋላ እጀምራለሁ። ቃል ባለፈው ከአንተ ጋር የጀመር ነው የመጀመሪያ እኮ ነው መግባት። አንተ ቤት ገብቻለሁ። አሁን ነግሬህ ነበር፣ ከዚህ በፊት ማስረድቼ ነበር፣ ግን አልተለወጥክም ብዬ ነው። ግራ ተጋባ። ሁለት ሶስት አምላክ መኖሩን እያወቃችሁ አንድ ነው አላችሁ። አሁን እንደገና ምናልባት እፎይ ጋር መጣሁ። ይህንን ጥቅስ ደግሞ ይህንን ምዕራፍ አንድ ምዕራፍ ብታነብ እኮ ምናልባት ጥያቄ ነው ብለህ ይዘው አትመጣም፣ እዛው ላይ መልሱን ስለምታገኘው ማለት ነው። ነገር ግን የሰጡህን ጥቅስ ብቻ ነው አይምሮ ላይ አትመኸው ያንኑ እንደ በቀቀል ወይ እንደ የገደል ማሚቱ እያስተጋባ ያለው እኛው ሲመለስ ደግሞ ቃል ምን ማድረግ ነው ያለባችሁ? እነሱ የሰጡትን ጥቅስ እኛ ይዘን ስንመጣ እናንተ ደግሞ አይ አይደለም እንዲህ እኮ ነው ብላችሁ መመለስ እኮ ነው። ሌላ ኡስታዞች እንዲያደረገው እንዲያደረግ መልሱን ራሱ አልቻለም። እነሱ ጋር ለምን ትሄዳላችሁ? እሺ ጥያቄ ምንድነው? እሺ አሁን ጥያቄ እስከ 6 ጥያቄ ነው አለኝ። የመጀመሪያ ጥያቄ የሆነ ኢየሱስ ክርስቶስ ለዓለም ነው የተላከው፣ ስለዚህ ዓለምን ሊያድን ስለተላከ ዓለምን ሁሉ ድኗል፣ በእሱ ያመነ ሁሉ ይድናል ነው። እኔ ደግሞ ጠየቅኩት ኢየሱስ እንደዚህ መረክ ከሆነ ማርያምስ ትድናለች ወይ? እሷ ማዳን ይችላል ወይ ነው ጥያቄ። መልካም ክርስቶስ የዓለም መድኃኒት ነው ወይ? በሚገባ የዓለም መድኃኒት ነው። የዓለም መድኃኒት ውስጥ ሰንበዲና አድኗል፣ ሰንበዲና አላዳንም፣ በሱ የሚያምኑ የሚባል የለም። ማርያም እንደምንጠርካት ግን ድነት ምንድን ነው እሱ የሚለውን ማየት ያስፈልጋል። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ ከተመለከት ነው ማርያምም እዛው የምትናገርበት ክፍል ስላለ ቁጥር 36 አካባቢ ጀምሮ 26 ጀምሮ ገብርኤል ያበስራታል ወንድ ልጅ እንደመወልድ ከተነገራት በኋላ ማርያም ምን ትላለች? እሺ ማርያምም ወደ 40 አካባቢ አድርግልኝ፣ ወደ 40 አካባቢ ያ የማርያም ጸሎት ማለት ነው። ኦኬ መድኃኒቴ ብላ እንደምትለው የጌታን ስም ምናምን አንብበው እሱን ክፍል መድኃኒቷን ራሷ ስለምትለው ማን ነው መድኃኒቷ ብሎ ስላለ ማለት ነው። ኦኬ መልካም። እንግዲህ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ብስራትን ካበሰራት በኋላ እመቤታችን ቅድስት ድንግል ማርያም ይህንን ንግግር ትናገራለች። መንፈስ ቅዱስ ጸርሷት ኤልሳቤጥን ካመሰገነቻት በኋላ እመቤታችንን እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንደዚህ ያለች ተመልከቱ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን መወደድ የዳዊትን ጸሎት እንትን እያለች ነው። ኃጢአት ኖሮባት አይደለም። ነገር ግን መድኃኒቷ ማን ነው? ጌታ መድኃኒቷ ነው። ክርስቶስ የዓለም መድኃኒት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ክፈተው። ክርስቶስ የዓለም መድኃኒት ነው። ልጇ ከእርሷ የሚወለደው የዓለም መድኃኒት ነው። የዓለም ሁሉ መድኃኒት ነው። እሷ ጸጋ የሞላባት ነች። ኃጢአት የሚያስፈልጋት ሆኖ ከዛ መድኃኒት የሚያስፈልጋት አይደለችም። ኃጢአቱ ሳይነካት አስቀድማ የተጠበቀች ስለሆነች ማለት ነው። ያ መድኃኒቷ ግን ማን ነው? እግዚአብሔር ነው። ክርስቶስ ግን ምንድን ነው? የዓለም መድኃኒት ነው። በእውነት አንብበው እንትን በል ነው። መልካም። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ያቺ ሳምራዊቱ ሴት ማለት ነው። ስለዚህ በደንብ አስተውሉ። ክርስቶስ የዓለም መድኃኒት ነው። መድኃኒቴ ብላ ታመሰግነዋለች አለማ። ማርያም ደግሞ መድኃኒቴ ብላ ታመሰግነዋለች። ስለዚህ ክርስቶስ የዓለም መድኃኒት ነው ወይ? በሚገባ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ኃጢአት ኖሮባት ከኃጢአቷ
የሚያነጻት ማለት ግን አይደለም ማርያም ጋር። ምክንያቱም ኦልሬዲ እሷ የጸጋ ሙላት ያላት ከኃጢአት ሁሉ የተጠበቀች ኃጢአት የሌለባት ስለሆነች ማለት ነው። እኛም አይተናል አባት ልጁን የዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን። እርሱ ክርስቶስ የአብ የባህሪ ልጅ የዓለም ሁሉ መድኃኒት ነው እና ክርስቶስ መድኃኒት ነው፣ የሁላችን መድኃኒት ነው። እኔም ክርስቶስ መድኃኒት ነው ብዬ ጠየቅኩ። እኔ ጠየቅኩት እኮ ዓለም አዳኝ ስል እሷን አዳናት ነው የተባለው። ከምን ሆነ ያዳናት? እሷን ነው ጥያቄ። እሷም ወንጀል የለባትም፣ ምንም እርስ በርስ ጽድቅ ናት። ከምንድን ነው ያዳናት? እሷን ነው ጥያቄ። መልካም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ነው እንደፈተው የስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ለማርያምም ሆነ ለሆኑም ትንሣኤ ሕይወት በማን ነው? በክርስቶስ ነው። ለማርያምም ቢሆን ትንሣኤ ሕይወት የሚገኘው በማን ነው? በክርስቶስ ነው። ለሁላችንም ትንሣኤ ሕይወት በማን ነው? በክርስቶስ ነው ማለት ነው። ስለዚህ ትንሣኤ ሕይወትን የምታገኘው በልጇ ነው ማለት ነው። ሰምሮ ስለዚህ ቤዛ ሊሆን መድኃኒት ሊሆን የመጣበት ዋነኛ ዓላማው ያ ሞት የሚባለው በሽታ ያ ሞት የሚባለው አንቆ የያዘንን ለዚህ መድኃኒት ሊሆን ነው። ከሷ በስጋ የተገለጠው የዲያብሎስን ስራ አፍርሶ ሞትን እንዲሽር የሞት በሽታን እንዲቆርጥ አንደኛ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደከፈተው የሞትን እስራት ያንን መከራ ያንን ችግር ሊያፈርስ ነው የመጣው። ስለዚህ ያ ሞት ወደ ህይወት የመጣልን ትንሣኤ ህይወትን የምናገኘው በክርስቶስ ነው። ሞተን ማንቀረው የምንነሳው በክርስቶስ ነው። ትንሣኤ ህይወትን የሰጠን ክርስቶስ ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ በሞት ላይ ስልጣን ያለውን በሞቱ የሻረው ለሁላችንም የሰው ልጅ ትንሣኤን የሰጠን ክርስቶስ ለማርያምም ትንሣኤዋ ነው። ሰምሮ ኦኬ። ሌላኛው ጥያቄ ኢየሱስ ክርስቶስ ማለትም ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ወይ? መልካም እሺ፣ ወደዛ ከማለፋችን በፊት ግን ለእናንተ ትንሣኤያችሁ ማን ነው? እኔ እንጃ። ኦኬ፣ ስለእናንተ ቤዛ የሚሆናችሁ ማን ነው? እዚህ ጋር አስረዳኝ፣ በእናንተ ብቻ አስረዳኝ። ወደ እነሱ እኔ አጠይቀኝ። ስለዚህ ያጋ ክርስቶስ አሁን በግልጽ እንዳሳየው ክርስቶስ ለሁላችንም መድኃኒት ነው፣ አንድ መድኃኒት ነው። እንደገናም ደግሞ ትንሣኤ እንደሚሆነን አሳየው። ለሁሉም ለሰው ልጅ ማርያምም ጭምር ትንሣኤያችን እንደሆነ ትንሣኤዋ እንደሆነ አሳየን። እናንተ ጋርስ ትንሣኤያችሁ ማን ነው? አንዴ ሳይ ሙስሊም 2167 ሜቢ ቼክ አድርግልኝ እስኪ። ወይንም ምን ነው የከፈትከው? አይ ገና አልከፈትኩም። ቆይ አሳያለሁ፣ እንሄዳለን። 2167 ማለት ነው። ኦኬ ሌላ ጋር ስትሄድ ቃል በቃል ተናገረውን ብቻ ሳይን ከመጽሐፍ ቅዱስ በቂ እኮ ነው። እኔ እኮ የእስልምናውን እንትን ያደርጋል ለማመጣው እዚህ ጋር እሱን ሊያረም ወደ እሱ እንትን እያልን ነው። ምንድን ነው የከፈትከው? ሳይ ሙስሊም 2167 ወይንም 2767 እሺ Okay. Do not greet the Jews and the Christians. አይደለም ምን እንደሆነ የከፈትከው 2767 ኤ 2167 ነው የከፈትከው።
ስንት ነው ያልከኝ? 27 67 ኦኬ ማይ ባድ እኔ ነኝ ያጠፋው። ኦኬ እሺ ታነባለህ ወይ ልሂድበት? ለኔ ብዙም አይታየኝም። ቀጥል። ኦኬ እሺ ጥሩ። አቡ ሙሳ ሪፖርትድ that Allah's messenger said ያላ መልእክተኛ እንደተናገሩት when it will be the day of resurrection Allah would deliver to every Muslim a Jew or a Christian ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ አይሁድ አንድ ክርስቲያን ይሰጠዋል and say that is your rescue from hellfire ብሎ ይናገራል። ይሄ ላንተ ከገሃነም እሳት መዳኛ ነው ብሎ ይናገራል። ለኛ መድኃኒታችን ክርስቶስ ነው። ወደ ገሃነም እንዳንገባ ትንሣኤ ህይወታችን እሱ ነው። ሞትን በሞቱ ሽሮ ተገሃነም ወደ ገነት አፈለሰ። ለሙስሊሞች ግን ገሃነም እንዳይገቡ ሚድኑት እኛን አንድ አይሁድ ወይ አንድ ክርስቲያን ይሰጣቸውና እሱን ሰውተው ኃጢአታቸውን እሱን ተሸክሞ ገሃነም ይገባል። ከዛ እነሱ ገነት ይገባሉ። የኛ የዓለም መድኃኒት ክርስቶስ በስጋ የተገለጠው ለሁላችን ነው። ለሙስሊሞች ግን አንድ አይሁድ እና ክርስቲያን ይሰጣቸውና እሱ ከገሃነም እሳት መዳኛቸው ይሆናል። That makes sense? ሴንስ ይሰጣል፣ ትርጉም ይሰጣል። ለዛውም ልክ እንደ ተራራ ያክል ኃጢአት ክብደት ያለበት ሰው ነው እንደዚህ የሚሆነው። ያ ወደ አማርኛ ተርጉምና ሳየው ወይ በደንብ ግልጽ እንዲሆንላቸው ከዛ ወሬው ለምንድን ነው ቆማት እሱን እነሱ ጋር ለምንድን ነው ከነሱ ጋር ማጣወራ ይሄንን ነገር አቂም ያለ ሰው ጋር አጣወራም። እኔ የጠየኩት ጥያቄ ማለት ኢየሱስ ክርስቶስ እግዚአብሔር ነው ጥያቄ። እኔ የፈለኩት በእስልምና ማን ነው እንደላ ብያለሁ አላልኩም። እሱን ለጋ ወይስ ሌላ ጊዜ ማስተማር ትችላለህ። እኔ የጠየኩት ጥያቄ ኢየሱስ ክርስቶስ በአብ የመጀመሪያውን ጥያቄ እኮ መለስንልህ አይደለ? ተረጋጋ። አሁን ደግሞ ሁለተኛውን ጥያቄ ትጠይቃለህ። ምንድነው የሚያስቸኩልህ? ቅድም ተናግሬያለሁ። የእኛም ብቻ ሳይሆን ማሳየው እኔ እናንተ ጋር ያሉትንም ማሳየት ግዴታ ስላለብኝ ለኦዲየንስ ከዛ እንዲመርጥ የማድረግ የተጠየቅነው መልሰን ከዛ እናንተ ጋር ደግሞ ይሄ ያለ ኦኬ። በቃ ወይ ነው። እሺ ቀጥል። ሁለተኛ ጥያቄ አይታየኝም ምን የምትለው ቀጥል። ሰሚሩ ቢኒ እንኳን ደህና መጣ። ሰላም ክርስቶስ ከእናንተም ከኔ ጋር። መልስ ጥያቄ መልስ። ኢየሱስ ክርስቶስ ከኔ ውጭ የሚመለክ አምላክ የለም ብሏል ወይ ነው ጥያቄ። ለምን ምን ታደርጋለህ? ይሄ እኮ ነው ችግር። ገና ህፃናት እኛን አልቻልኩም ገና አይደለም እነሱ ኢምራን ጋር ህፃናትን ማለት ነው። ምን ማለት ነው ከኔ ውጭ የሚመለክ ማለት? አዎ ምን ማለት ነው? ከኔ ውጪ ምድርን ሰማይን የፈጠረው ማንም የለም፣ የሚሰግዱት የምትመልኩት እኔ ብቻ ነኝ፣ ከኔ ውጪ አምላክ የለም። አማርኛ እኮ ነው ያወራው ያለሁት፣ አማራ ባልሆንም ማለት ነው። ከኔ ውጪ ስትል ምን ማለት ነው እያልኩ ነው። በእንግሊዝኛ ላውራ እንዴ? ምን ስለምን እያወራህ ነው? ይሄ እኮ ነው በቃ። ፖለቲካ አትስራ፣ የማችለውን ዝም ብለህ አታውራ። አትጮ አላህ ከእግሬ ውጪ የፈጠረ የለም ብሏል። እግሩ እንደዛ ብሎ ተናግሯል ለማለት እኮ ነው። ቃሉ ፈጣሪ ነው ፍጡር አይደለም። ምንድነው ቃሉ ብዬ ብጠይቅ ለመመልሰው ስለማይኖር ማለት ነው። ኦኬ የፈጠረው ማን ነው ለሚለው ጥያቄ አዎ አምላካችን ወደ አምላክ ያደርጋሉ እያለ ሌላ አምላክ እንዳለው የተነገረ መጽሐፍ ቅዱስ አዳምጣ በእናትህ እንዳላደንቆራት ሁሉን የፈጠረው እሱ እንደሆነ እንዳሳየህና ከዛ ተረጋጋለህ። አዎ ክርስቶስ አትጩህ እኮ ከመጽሐፍ ቅዱስ ነው ማሳየህ። የመጽሐፍ ቅዱስ ነው። እስቲ አዳምጥ። ስለዚህ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው በቃል ነው።
ከቃል ውጭ ቆይ አትሄድም። ሰምሩ አንብብልን እስኪ ቁጥር 3 አድርገው። ሁሉ በቃል ነው የተፈጠሩት አይደለም። አንብብ ራስህ ያው ፊት ለፊት እየታየ ነው። ሁሉ በእርሱ ተፈጠሩ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። የሆነ ነገር አለ ወይንም የተፈጠረ ነገር አለ ያለ ቃል? እኔ ስለ ቃል መች ጠየቅኩህ አንተን? ያለ ቃል የተፈጠረ ነገር አለ የለም ብያለሁ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ከእኔ ውጭ የሚመለክ አምላክ የለም የሚለውን ብቻ መልስልኝ፣ አሳየኝ። እኔ ሊቀላቀልኩ ነው። ጭንቅላት የሌለው አካል ስለሚያመልኩ በቃ ጭንቅላት የላቸውም። ጭንቅላት የሌለ አንተ ቆይ ጭንቅላት የሌለው ስለሚያመልክ ነው። ደግሞ ሲታይ እኮ ሸበላ ነገር ነው። ሸበላ ነገር አላየን እንደ አንተ ነገር እየሰሙ ነው እዚህ ጋር እኔ እፎይ ይቅርታ አድርግልኝና ሰመሩ በቀደም ከኛ ጋር ስትወያይ ጥሩ ሰው አልነበርክም እንዴ? ዛሬ ምን ሆነ ነው እንደዚህ? ያኔ ሳወያየኝና ሳውራ ነበረው ቢኒ ቃል በስነ ስርዓት ውስጥ ታውሮ ነበረ። የጠየቁትን ጥያቄ ደግሞ ማናቸው? ይኸውልህ እኔ እንደ እፎይ የሚያዋርድ ሰው አይደለም ሰው ማለት ነው። አላዋረደም። ጥያቄ ጠይቀህ እስኪመለስ መዝሙር ያሬ ሚዩት ሲያደርግ ከሰረ ነው በቃ ጭንቅላት የሌለው አካል እያመለክ ምን ላድርግ? ካረኔ እንዴ ምንድነው ነርቨስ የሚያደርገው? ስለ ቃል አይደለም እኔ የጠየኩ ስለ ኢየሱስ ነው። መሰረታዊ የእኛን እምነት ወቃ ካደ የእኛ ችግር እኮ አለ። ኢየሱስ የምንለው እኮ ስግው ቃል ነው። ቃልን ነው በስጋ የተገለጠ የምንለው እኮ። ሁሉን የፈጠረው ኢየሱስ ቃልን አይደለም የጠየኩን ኢየሱስን። ኢየሱስ የምንለው እኮ ይህንን ቃልን በስጋ ስለተገለጠ ነው። ስግው ቃል እያልነው ነው። አሁ ተማር ቅድሚያ እና ለዛሬ ይበቃን። ስናን ሰዎች በነገራችን ላይ ተመልሶለታል። ይህ ጥያቄ ገብቶኛል ተመልሶልኛል ብሎ ነው ከኛ ጋር የተለያየ ነው እና እንደ አዲስ ሲጠይቅ ያው ገርሞኝ ነው። እስኪ ይጨርስ ብዬ ነው። ኦኬ እምነታችን ይሄውና በግልጽ መጽሐፋችን ላይ የተቀመጠው ነው። ስለ ክርስቶስ ምንድነው እምነታችን የሚለው ያው ሃይማኖተ አበው ዘቅዱሳት ናያቶች ላይ ግልጽ ተደርጎ ተቀምጧል። ነፍስን ስጋን ነስቶ ፍጹም ሰው ሆነ፣ በማይመረመርም ከሰው ልቦና በራቀ በማይመረመር ድንቅ ሚስጥር ማኅተም ድንግልናዋን ሳይለውጥ ከእርሷ ተወለደ። እርሱም ሰው የሆነ አምላክ ነው። ስለዚህ መለኮት ስጋን ወደ መሆን፣ ስጋን መለኮትን ወደ መሆን አይለውጥም። እርሱ ከመለዋወጥ ሁሉ የራቀ ነው። ከተዋሃዱ በኋላ ግን ፈጽሞ መለየት የለበትም። ሰው የሆነ ቃል አንድ አካል አንድ ባህሪ መሆኑን እውነተኛ ተዋህዶ የጸና ነው። ይሄ ሃይማኖታችን ነው። ስለ ክርስቶስ ምናምን ይሄንን ነው በግልጽ መታችሁ በየሌለ ነገር እንትን አትበሉ። ከአላህ ጋር ተነጻጽሩ። ሰዎች ተኙ አሁን አይደለ? ይበቃናል ለዛሬ። ቃልት ያሰማልን። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። አላህ ስንት አካል ነበረ? አልቆጠር ነው። ስንት አካል ነው? አንተ የቆጠርከው አንተ የጠቀስከው መልሱ እኮ እንደዛ ነው እኮ። እነኚህ መጥተው አንተ ያልከው ይሉኛል። አብርሃም ቃል አላዲን ያለ አካል ስንት ነው? ያለ አካል እንግዲህ ባለ እንዴሽ ቀጥል ያለ አካሉ ሰላም ብያለሁ። እንዴት ነህ? ማን ናችሁ? ዛሬ አመሸው አጃታ ቦታ ነው። እሺ ለዛ እኮ ነው ዝም ያልኳችሁ። ነገ እንገናኝ። ዲቫ እንትን ቃል ስለሆነ እዚህ ጋር የሚታያቸው 50 ሺህ ሊገባ ነው። 50 ሺህ ያስገቡት ወንድማችንን ቪዲዮ ፖስት እያደረገ ነው። ቪዲዮቹን ፖስት አድርጉለት፣ ሪፖስት ሼር አድርጉት። ከዚህ በፊት አካውንቱ ሪስትሪክሽን ውስጥ ገብቶ ነበረ። ስለዚህ ከዛ እንዲወጣ አድርጉለት። ቃል ስለሆነ የሚለው አካውንት ማለት ነው። 50 ሺህ ያስገቡት።
ቴንክ ዩ ፎር ስለነበረን ቆይታ። እንክፈትና ጥያቄ ያላችሁ ምናምን ነገር ኑና እኔ ከፍታለሁ። እኔ ተከትላችሁ ነው ኮስቴና። እሺ እሺ ሁላችሁም እኔ ተከተሉና እኔ ቤት ከፍታለሁ። እንውዛ ወረድ ከሌለ ውጡልኝ። እሺ በቃ መልካም አዳር። ምጽዋትን ሳይሰጡን አንወጣም ትላለህ። ያ ደህና አደሩ። ያላና አካል እንፈልገው ሲያው ፍለጋን እንዲያላና አካል እንፈልገው። ስንት ነው ያለ አካል? አንተ የምታውቀው አንተ ያልካቸው ናቸው። አንተ ያልካቸው ናቸው ያለ አካላት። ስለዚህ ካሁን በኋላ ያለ አካል ሲጠየቁን ሪፈረንስ እፎይ ያለው ነው የሚል ሊሆን ነው ማለት ነው። ይመቻቸው። ደህና አደሩ።